ሰላም እንዴት ናችሁ? ዛሬ በማስተር ፖድካስት ማስተር ወጋየሁ ይዘንላችሁ ቀርበናል። እንኳን በሰላም መጣ ማስተር። እንኳን በሰላም ቆያችሁኝ። አመሰግናለሁ። እንግዲህ ሁላችን የምንወደው በጣም የምናከብረው ለማርሻል አርት እድገት ደግሞ ትልቅ ዋጋ የከፈለ አባታችን አስተማሪያችን እንደ ሀገር ደግሞ አሉን ከምንላቸው ትልልቅ ማስተሮች ቀደምት ነውና ጊዜህን ሰጠ ለዚህ ኢንተርቪው ፈቃደኛ ስለሆንክ በጣም እያመሰገንኩ ስለ እድገትህ በዛውን ጀምር ጫወታውን። የት ተወለድክ? የሰፈር ልጅ ነህ? አንደኛና ሁለተኛ ደረጃ ትምህርት የት ተማርክ? ውልደቴ ሰሜን ሸዋ አካባቢ መንዝና ይፋት እየተባለ በሚጠራው አካባቢ ነው የተወለድኩት። ያው ለትምህርት እድሜ ለትምህርት እንደደረሰ እዛው አካባቢ በቄስ ትምህርት ቤት ትምህርት ጀመርኩ። ከዛ በኋላ ወደ መደበኛ ትምህርት ቤት ገባው። እዛ አካባቢ በጣም ርቀት ነበረውና 15 ኪሎ ሜትር ያክል በእግሬ ተጉዤ ከአንደኛ እስከ 6ኛ ክፍል ተምሬያለሁ። ከዛ በኋላ ደግሞ 7ና 8ን እዛው አካባቢ ከተማርኩ በኋላ 8ኛ ክፍል እንደደረስኩ ወደ አዲስ አበባ መጣሁ። ከዛ በኋላ እዚህ መድኃኔዓለም ከፍተኛ ሁለተኛ ደረጃ ትምህርት ቤት እና ኮልፌ ኮምፕሬሲቭ ሁለተኛ ደረጃ ትምህርት ቤት ተምሬያለሁ። ከዛ በኋላ ወደ ሚሊተሪ ቤት ገባሁ። ፖሊስ ሰራዊት ሕግና ደንብ መሰረት ፎርማሊቲውን አሟልቼ እዛ ገባሁ። እዛ ከገባሁ በኋላ ያው ወታደራዊ ስልጠናው በጣም ከፍተኛ የሆነ ነገር ነበረው። ልቤን በጣም ይስበው ይገዛው ነበረ። እዛ ሚሊተሪው ክፍል ላይ ጠንከር ያለ ስልጠናዎች ነበሩ። ሰዎች እንዳይደክሙ ሰዎችን የሚያነቁበት ራሱን የቻለ በጣም አስገራሚ ነገር ነበርና አሁን ብትደክሙም ላብ ደምን ያድናል። ስለዚህ በስልጠና ላይ ያላችሁ ድካም በየትኛውም ሚሽን ላይ እንዲሁም በየትኛውም የህይወት መስመራችሁ ላይ ውጤታማ እንድትሆኑ ያደርጋል የሚለው ነገር የበለጠ ያነቃቃኝ ነበር። ከዛ በኋላ ኮሪያዎች መጡና የቴኮንዶ ስልጠና ጀመርኩ እዛው ቤት ማለት ነው። ከዛ በፊት በየዓመቱ የህዝባዊ ፖሊስ ሰራዊት በዓል ድሮ ኤርትራም የኛ ሀገር ነበረች። 14ቱም ክፍለ ሀገር ነበር። ከ14ቱም ክፍለ ሀገር የተወጣጡ ወጣቶች ነበሩ። ዓመታዊ የስፖርት በዓሉ ሲዘጋጅ በጣም ትልልቅ ዝግጅቶች ይዘጋጁ ነበር እና ወደ 5 ኮሪያዎች መጥተው የተለያዩ ስልጠናዎችን ይሰጡ ነበር። የማስ ስፖርት፣ የሳንጃው፣ የዱላ ትርኢት፣ የመሰላል ትርኢት፣ የተለያዩ የዌልካሚንግ ሴሬሞኒ ትርኢት በብሔር ብሔረሰቦች ጭፈራ ላይ የታገዘ እንደዚህ አይነት ነገር ነበረው እና እዛ በጣም ከፍተኛ የሆነ እንትን ነበር። በጣም ከፍተኛ የሆነ መስዋዕትነት እና ጥረት የሚጠይቅ ግን የመሰላል ትርኢት ነበር። ከኮሪያ ውጭ የትም ዓለም ላይ አልተሰራም እና በአፍሪካ ደረጃ እኛ ሀገር ነው የተሞከረው። ያው ከፍተኛ የሆነ ህይወት ሊያልፍበት ይችላል፣ እንደዚሁም ደግሞ ምናልባት አካል ሊጎል ይችላል ተብሎ ይታሰብ ነበር እና እኛ በጣም ልጆች ነበር። በትክክል በስቴፕ ሰራ ነው ትርኢቱን እና ትርኢቱ በጣም ጠቃሚ ከፍተኛ የሆነ እንትን ነበረው። ለምሳሌ ትልልቅ ህንፃዎች ላይ የተለያየ ነገር ቢፈጠር ከዛ ላይ እንዴት መሰላል አቀጣጥሎ መውረድ እንደሚቻል ከዛ በትርኢት መልክ ስናሳየው በጣም ብዙ ሰው ወዶት ነበር። በወቅቱ የነበሩት የሀገሪቱ ርዕሰ ብሔር መንግስቱ ኃይለማርያም በቦታው ተገኝተው ትርኢቱን አይተውት እጅግ በጣም ከፍተኛ አድናቆት ሰጥተው አጠቃላይ ለፖሊስ ሰራዊት በዛ የተነሳ ከፍተኛ የሆነ ሽልማት ሸልመው ነበርና ወደ 50,000 የሚጠጋ ብር በዛም ጊዜ ከፍተኛ ቫልዩ ነበረውና ያ ነገር ትልቅ እንትን እንደነበረው በዛ ሁኔታ ያሳለፍኩት ነገር አለ። በጣም ደስ ይላል። አስተዳደግህ ምን ይመስል ነበረ? ከአባት ከእናት ጋር ያው አንድ ልጅ መልካም ነገር ይዞ ለመውጣት መሰረቱ ቤተሰብ ስለሆነ የቤተሰብ ሁኔታ ምን ይመስል? እንግዲህ የቤተሰብ ሁኔታ እኔ ለቤቱ የመጀመሪያ ልጅ ነኝ እና ስሜ ራሱ የሚያስረዳ ይመስለኛል። እየጠፋ ያለ ስም ነው፣ በጥንቃቄ የሚያስም ነው። ወጋየሁ ያሉኝ አያቶቼ ናቸው። የኔ አባት እናትና አባቶች ናቸው እና የኔ አባት የቤተ ክህነት ሰው ናቸው። እንደውም ትዳር ሁሉ አልይዝም የሚል እንትን ነበራቸው። ያው በአካባቢው ሁኔታ በሽማግሌ በቤተ ዘመድ ወደ ትዳር መጡ። ልክ እሱ ትዳር ይዞ ልጅ ወልዶ ወጋየን ብለው እኔን ወጋየሁ አሉኝ እና ከዛን ጊዜ ጀምሮ ያለው ነገር እንግዲህ በአካባቢው ላይ ደግሞ ትልቅ ተጽዕኖ ፈጣሪ የሆኑ ቤተሰቦች ነበሩ። በወቅቱ ፊውዳል የሚባሉ አይነት እንትን ነበራቸውና ያው በነሱ እንትን በልዩ ሁኔታ በስርዓት በታነጸ ሁኔታ ነው አስተዳደጊ እና ትልቅ የሆነ ነገር ነበረው።
ጥሩ ነገር ነበረኝ። የቤተሰብ ፍቅር ነበረኝ። እነዚህ ነገሮች ተዳምረው ግን ምንድነው ራሴን በጣም ከዛ እድሜ ጀምሮ ከአካባቢው ወጣ ባለ ሁኔታ ትምህርት ተምሬ የሆነ ነገር ላይ መድረስ አስብ ነበር በዛ እድሜ። ያ ነው እንግዲህ ብዙም ያን ያህል እዛ ያሳለፍኩት ነገር የለም። ብዙ ጊዜ ያለፈው እዚህ ከተማ መጥቼ ነው እና እዚህም የነበረኝ ነገር ከአክስቶቼ ጋር ጥሩ እንትን ነበር። የመሳለሚያ አካባቢ ነበር መኖር የነበረው። ከዛ ወደ ሚሊተሪው ክፍል ገባሁ። እንደዛ ነው። ሚሊተሪ ክፍል ላይ ነበር ቴኳንዶ የጀመርከው? አዎ ሚሊተሪ ቤት ነው ቴኳንዶ የጀመርኩት። እስከ ፈርስት ዳን እዛ ነው የተማርኩት። በወቅቱ ጀነራል ወርቁ ዘውዴ የሚባሉ ኢትዮጵያዊ ጀነራል ነበሩ። የኢትዮጵያ ፖሊስ ሰራዊት ጠቅላይ አዛዥ ነበሩ። በኋላ በ1981 የመፈንቅለ መንግስት ተሳትፈው ነው በዛ ሁኔታ ህይወታቸው ያለፈው። ተረሽነው ነው የሞቱት እና እሳቸው በቀጥታ ከኢንተርናሽናል ቴኳንዶ ፌዴሬሽን ፕሬዚዳንት ከጀነራል ቺሆንጊ ጋር ተነጋግረው ነው ወደ ኢትዮጵያ ኢንስትራክተሮች መጥተው እኛን እንዲያስተምሩን የተደረገው። የፖሊስ ትምህርቴን ሳጠናቅቅ በቀጥታ ወደ ቴኳንዶ ኮርስ በተጨማሪነት ገብቼ በዛን ወቅት በሀገር ውስጥ ጉዳይ ሚኒስቴር የፖሊስ ሰራዊት ቴኳንዶ ዋና ክፍል የሚል ዲፓርትመንት ተቋቁሞ የዛ ሜምበር ነበርኩና በቀን የ8 ሰዓት ትሬኒንግ እንሰራለን። ሙሉ ጊዜያችን የቴኳንዶ እንቅስቃሴው ላይ ነበር። ልክ በዛ ሁኔታ እንዳለን እንግዲህ በ1983 ዓመተ ምህረት የመንግስት ለውጥ ተደረገ። ከዛም ጊዜ ጀምሮ የሙሉ ጊዜ ስራዬ ቴኳንዶ ማስተማር ሆነ። ባይዘወይ እዛው እንደነገርኩ መሳለሚያ አካባቢ ነበር የምኖረው ብያለሁ። እዛ የአክስቴ ልጆች አሉ፣ ሌሎች ጓደኞች አሉ። እነዛን በድብቅ ከ80 ዓመተ ምህረት ጀምሮ አስተምር ነበር። ልክ እነሱን እያስተማርኩ በነበረበት ሁኔታ ኳስ ሜዳ አካባቢ ሌሊት 9 ሰዓት 10 ሰዓት ኳስ ሜዳ ላይ ዝም ብለን የሆነ ሌላ ስፖርት እንደሚሰራ አድርገን ቴኳንዶ አስተምራቸው ነበር። እንደዛ በሆነበት ሁኔታ ነው ያ ቀበሌ 27 ቀበሌ ይባላል። እዛ ጋር 83 ላይ አንድ ትልቅ አዳራሽ ነበር እና የቀበሌው ሊቀመንበር አለ። እዛ አካባቢ ደግሞ የሰላምና መረጋጋት የሚባል ነገር ነበር በወቅቱ። ከነሱ ጋር ተነጋግሬ ወጣቱን ወደ ተሻለ ደረጃ ሊያመጣ የሚችል ነገር ነው ይሄ። እንደምታውቁት እንደምታስቡት የሚሊተሪ አርት አይደለም። ኢንተርናሽናል ቶርናመንት ሩል አለው። በዚህ ሁኔታ እንትን ቢደረግ ወጣቱ በሰላምና መረጋጋት ጉዳይ ላይ ራሱ ተሳታፊ ሊሆን ይችላል እና ይሄ ነገር እንደዚህ ቢሆን ምናምን ብዬ አዳራሽ አለዛ ያን የቀበሌ አዳራሽ የ27 ቀበሌን አዳራሽ ይዤ መስራት ጀመርኩና በዛ ሁኔታ ነው የጀመረው። በኋላ ማለት ነው ይሄ? አዎ ከደርግ መንግስት በኋላ ኢህአዴግ እንደገባ ማለት ነው። ያው ደርግ በነበረ ጊዜ ከ80 እስከ 83 በድብቅ ያስተማርኳቸው ልጆች አሉ። እነሱን እርሾ አድርጌ ያው ስጀምር ለቢዝነስ በቢዝነስ አይደለም የጀመርኩት፣ እንዲሁ በቃ ካለኝ ነፃ ፍላጎት አኳያ ነው። ይሄን ግን መናገር የምፈልገው ምን አለ ሚሊተሪ ቤት እንደነበርኩ እያንዳንዱ ስልጠና ያስገርመኝ ነበር። ስጀምር ነገር ላይ ያለው ይሄ ከሚሊተሪው አልፎ ወደ ሲቪሉ ማህበረሰብ ቢሄድ ምን ያክል ተጠቃሚ ይሆንበት እንደነበረና በእያንዳንዱ ነገር ላይ የራሴ ኖት ይዝ ነበረ። ያንንም ግምት ውስጥ በማስገባት ነው 80 ዓመተ ምህረት ላይ እንደዚህ አይነት ልምምድ ያስጀመርኩት። ከዛ በኋላ በቀጥታ ወደ ሲቪሉ ማህበረሰብ መጣ። ከዛ በወቅቱ የነበረው የስፖርት ኮሚሽን አካባቢ ስንሄድ እና ስጠይቅ ይህንን ማኔጅ የሚያደርግ ምንም አይነት ነገር የለም። እንደገና የኢሰፓ እንቅስቃሴ እኮ ነው ይሄ፣ እንደገና የወታደር እንቅስቃሴ ነው፣ ወታደር ነው ይህን መስራት ያለበት የሚል እንትን ነበረው። በእነሱም አይፈረድም። ምንድነው የነበረው በደርግ ጊዜ የነበረው ትሬንድ? እኛ ሙሉ በሙሉ እድለኞች ሆነን ዲሲፕሊኑን በደንብ ተምረናል። በዛን ጊዜ ግን የነበረው በጣም ለእጅ በእጅ ውጊያ ለወታደራዊ ጉዳይ አስፈላጊ ነው የሚባለውን አግሬሲቭ የሆነውን ነገር ነው የሚያስተምሩት ለወታደር። ወታደሩም ወጥቶ ደግሞ ህዝቡ ላይ አፕላይ የሚያደርገው እሱን ነው። መጠጥ ቤት ገብቶ ይረብሻል ምናምን፣ እሱ ነገር እንዳለ ነው ያው እኛ ወደዚህ ነገር የመጣ ነው እና በጣም ከፍተኛ እንትን ፈጠረ። በዛን ወቅት በርካታ በውሹ እነ ማስተር ወንድሙ ነበሩ። ከዛ እነ ማስተር ኤፍሬም፣ ማስተር ፍሬው ሽታይ፣ ማስተር ኤልያስ ዘመድኩን አሁን አውስትራሊያ ነው ያለው፣ እነሱ ነበሩ። በዛን ጊዜ ምን እናርግ ሲባል በደንብ ተደራጅተን በስፖርት ኮሚሽን ሄደን ይህንን ነገር ብንጠይቅ የተሻለ ነው። እንደውም ትዝ የሚለኝ ማስተር ፍሬው በየቦታው እየዞረ ይህንን ነገር ያስተባብር ነበር እና
እዛ መጣ። እኔ ጋ ማስታወቂያ እንትን አድርጎ በዚህ ጉዳይ ላይ ምን እናድርግ፣ ምንድነው ሀሳብህ፣ እንደዚህ ብናደርግ ጥሩ ነው ወደሚል ነገር ተሄደና እንዳይረሳ አንድ የኔ ጓደኛ አለ፣ አሁንም በማስተማር ላይ ነው። ሳቦም ጌታቸው ሽፈራው ይባላል። እሱም ነበረ በወቅቱ። ያው በዛ ሁኔታ ነገሮችን እንትን እያደረግን መጣ። ከዛና ማስተር አብዲም አሉ። ከጊዜ በኋላ ሌሎች ክለቦች እንደዚህ እየሰፋ መጣና አሁን በዚህ ደረጃ ሆነ። በዛን ጊዜ ትልቁ ነገር እርስ በርስ የነበረው ነገር በጣም ከፍተኛ የሆነ ፍቅር ነበረ። ምክንያቱም እኛ ተባብረን ሌላው አካል ላይ ተጽዕኖ ማሳደር ስላለብን በየጊዜው እንገናኛለን። ውሹ WTF ካራቴ ምናምን የሚባል ነገር የለም። ሁሉም ሰው በጋራ ይንቀሳቀስ ነበር። WTF ማስተርስን ህይወት ባለፈው ኢንተርቪው ያደረግከው ሰውዬ አለ። እንደውም እሱ የኔ በጣም የቅርብ ሰው ነው፣ የስጋ ዘመዴ ጭምር ነው። ያው በደንብ ተጠያይቀን እንትን አናደርግም እንጂ እንዲህ በርቀት እንተዋወቃለን። እነሱ ሁሉ ነበር። አንድ ሌላም ሰውዬ ነበር በዚህ ዙሪያ። ከዛ ያው ማስተር ወንድሙ ታዬ በWTF አየናቸው ጌታቸው፣ ማስተር ደረጀ አሸናፊ፣ እንደዚህ ነገሩ እየሰፋ መጣና ጥሩ ደረጃ ላይ እየደረሰ መጣ። ከፍተኛ የሆነ ስጋት ነበረው። ከዛ የተወሰነ ተቀባይነት ለማግኘት ስቴዲየም ውስጥ ገብተን ለምንን የእግር ኳስ ፌዴሬሽንን ትርኢት ለማሳየት እንጠይቅ ነበር፣ የተወሰነች ደቂቃ እንዲሰጡን። ያው ኳስ ላይ የመጣ ሰው አንተ እዛ ገብተህ ትንፋሽ ድምፅ ምናምን ስታሰማ ያልሆነ ቃላት ሁሉ ሊሰነዝርብህ ይችላል። ብዙ ጊዜ የምናስተምራቸው ልጆች የዛን ጊዜ ነገሩ በጣም ትክክለኛ መንገድ ይዞ መሄዱን ነው የሚያስቡት። በፍጹም ሞራላቸው የሚነካ ልጆች አልነበሩም። እና በደንብ እዛ ገብተን የሆነ ነገር። ከዛ ደግሞ በየቲያትር ቤቱ ዝክረ ኪነ ጥበብ የሚባል ነበር። ከመጀመሩ በፊት 2 ደቂቃ 3 ደቂቃ ህፃናቶችን እንደዚህ እናደርግ ነበር። እና ስፖርት ኮሚሽንም አካባቢ ያሉ ሰዎች ትርኢት እናሳያቸዋለን። በጣም ጠንካራ ድምፅ ስናወጣ ተው ይሄ አላስፈላጊ የሆነ ነገር ይቀሰቅሳል፣ የሚሊተሪ ዲሲፕሊን ሚሊተሪ ነው የሚመስለው፣ ተው እንደዚህ አይነት ነገር አታሳዩ ይባል ነበር። እንደዚህ ብሬኪንጎችን እንዳናሳይ ይከለከል ነበር። ይሄ በጣም ኃይል ማን ላይ ሊጠቀሙ ነው ተብሎ ሁሉ እንትን ይደረጋል የሚል ከፍተኛ የሆነ ስጋት ነበረው በወቅቱ። ብዙ ነገሮችን በቃ በጥንቃቄ በጣም በሶፍት የሆነውን ነገር ብቻ ሰውን ሊያዝናና በሚችል መልኩ ነበር ይሰራ የነበረው። እንደዚህ እንዳሁኑ ነፃ የሆነ ነገር አልነበረም። እና አሁን ላይ የተደረሰው ከፍተኛ የሆነ ዋጋ ተከፍሎ እንደሆነ አሁን ያለው ትውልድ እንዳጠቃላይ ማወቅ መቻል አለበት። ብዙ ነገር ብዙ ዋጋ ነው የተከፈለው። ብዙ ሰው በዚህ ሂደት ላይ ያለ ህይወቱ ያለፋል። በቃ ይህን ያላዩ ሰዎች አሉ። አሁንም በከፍተኛ ህመም ላይ ያሉ ሰዎች አሉ። እነዚህ ሰዎች ከፍተኛ የሆነ ዋጋ ከፍለው ነው አሁን ላይ ደርሰን ማርሻል አርት በተለያየ ሁኔታ እንትን የተደረገውና እኔ ማርሻል አርቱን እንቅስቃሴ ስሰራ ብዙ ጊዜ በአዳራሹ ሙሉ እንደነገርኩ በርካታ የሆነ ሰው ነበር፣ ግን በነፃ ነው የሚሰራው። እና 10 ሳንቲም ዳቦ ነበር የዛን ጊዜ። የ10 ሳንቲም ዳቦ መግዛት እየተቸገሩ ቀኑን ሙሉ ውዬ አድር ነበር። ማድረው ደግሞ እዛው ማሰራበት አዳራሽ ውስጥ ነበር። በዛ ሁኔታ ነው ያ ሁሉ ነገር ሁሉ ዋጋ እየተከፈለ ነው አሁን ላይ የተደረሰው። እና ከተወሰነ ጊዜ በኋላ ተማሪው በራሱ የሆነ ነገር መኖር አለበት አለ። የተወሰነ ሳንቲም እንዲከፈል ተደረገ። እና በጣም ትልቅ ገንዘብ የዛን ጊዜ አንድ ተማሪ 25 ብር እንዲከፍል ተብሎ ትልቅ የሆነ እንትን ነበረው። ከዛ በኋላ የተወሰነ ማንሰራራት፣ የሚገኘውን ገቢ ለራሱ ማድረግ፣ እንደዚህ አይነት ነገር ተጀመረና ለምን አይሰፋም ይሄ ነገር ወደሚል ነገር መጣ። አሁን ለምሳሌ እኔ የወንድማማቾች ኢንተርናሽናል ቴኮንዶ ማሰልጠኛ ማዕከል ነበር የሚባለው። ከዛ 86 ዓመተ ምህረት ላይ ወደ ናዝሬት ብራንች ከፈትኩ። እዛ አካባቢ ደግሞ በጣም ከፍተኛ የሆነ ነገር ገጠመኝ። 10 ቀበሌ የሚባል አለ የምታውቀው ከሆነ 10 ቀበሌ አዳራሹን ይዤ እንቀሳቀስ ነበርና 10 ቀበሌ ያለ ሰው በሙሉ ተደራጅቶ ከሰሰኝ። ለምን? እሱ በጣም አስገራሚ ነው። ለምሳሌ የሚያወጡት ድምፅ የጆሮ ታምቡር ይቀዳል ተባለ። የሚያወጡት ትንፋሽ ደግሞ የሰው አይን ሊያጠፋ ይችላል እና ከጊዜ በኋላ ልጆቻችን በዛ ላያልፉ ሁሉ ይችላሉ። ኢቨን ለሚስቶቻችን ሁሉ ልንፈራ እንችላለን። ይሄ ነገር የሆነው
እዛ አካባቢ ካምፕ አለ። ካምፕ በነበረ ጊዜ ሰው አንዳንድ ነገር ያደርጋል። ያው ወታደሩ የሆነ የተማረው ነገር አፕላይ ያደርጋል። እንደዚህ በሲቪል ደረጃ በዚህ ሁኔታ ፍቃድ አግኝቶ ይሄ ነገር በእንደዚህ ሁኔታ ከሄደ ከፍተኛ ችግር ይፈጥራል የሚል ነገር አለ እና እኔ ከዚህ እየተመላለስኩ ነው። እዚህ መጥቼ ተመልሼ ወደ አዳማ ወደ ናዝሬት ነው በዛም ጊዜ የሚባለው ናዝሬት ሲሄድ የገጠመኝ ነገር ግቢው በሙሉ በሰላምና መረጋጋት ታጣቂዎች ተከቦ ነው ያገኘሁት። እንደመጣ መያዝ አለባችሁ ተብሎ አንተ የምታሰራበት አዳራሽ? አዎ እኔ የማሰራበት የ10 ቀበሌ አዳራሽ ማለት ነው። ከዛ እንደውም መሳሪያችሁን ሁሉ ሊነጥቃችሁ ይችላል፣ በጥንቃቄ በርቀት ተብሎ ተነግሯቸው ልክ እንደተለየ ነገር ነው የሚታየው። እኔ እዛኔ በጣም ቀጭን ነኝ፣ ቁመቴ ረጅም ነው። በቃ ምንም እንደዚህም አይነት እንትን አታይም። ከዛ መጡ እንደዚህ ነው። እኔ ህጋዊ ሰው ነኝ፣ የምሰራውም ህጋዊ ስራ ነው። የትኛውም ቦታ ሄደን መነጋገር እንችላለን፣ የትኛውም ህግ ክፍል መሄድ እንችላለን አልኩ። የዞን አስተዳደር ጋር ይዘውኝ ሄዱ፣ ወሰዱኝ እዛ እና በደንብ ቀድመው ነግረውታል ለሰውየው። እኔ ስገባ ሲያየኝ እነሱ ያሉት ነገር በጣም ሌላ ነው። እኔ ፊዚካሊ ዝም ብሎ እንደዚሁ ሲያየኝ ሰውየው ዝም ብሎ ኦብዘርቭ አደረገኝ እና እኔ በጣም አግሬሲቭ የሆነ ፊቱ የሚያስፈራ ጠንካራ የሆነ ነገር ሰው ነበር የምጠብቀው። ምንድን ነው ነገሩ? ምንድን ነው እየሰራ ያለው? ምንድን ነው ዓላማ ምናምን አለኝ። በጣም በጥንቃቄ ነገርኩት። ያሉኝን ዶክመንቶች ያሳየሁት። ይሄ ኢንተርናሽናል አክሴፕታንስ ያለው የውድድር ስፖርት ነው። ኢንተርናሽናል ቴኳንዶ ነው። ቴኳንዶ ማለት ያለምንም መሳሪያ በባዶ እጅና እግር የተቀነባበረ ራስን የመከላከል ጥበብ ከመሆኑን ባሻገር አካልንና አእምሮን በተሻለ ሁኔታ በማዋሃድ ከፍተኛ የሆነ ችግር ፈቺ የሆነ አስተሳሰብን እንዲሁም ቀና አስተሳሰብን የምናዳብርበት የዓለማችን ድንቅ ጥበብ ነው። ቴኳንዶ ይሄ ነው። ዲፊኔሽኑም ይሄ ነው። ከ3 ቃላት የተገኘ ነው። ቴ ማለት እግር ወይም በእግር የሚሰሩ ነገሮችን በአጠቃላይ የሚወክል ነው። ኮን ደግሞ እጅ ነው። በእጅ የሚሰሩ እንቅስቃሴዎችን በአጠቃላይ የሚወክል ነው። ዶ ደግሞ ጥበብ፣ ቅንብር፣ ሀሳብ፣ እውቀት፣ ክህሎት ነው። ይሄንን ነገር ለወጣቱ ባስክን ልክ አሁን የመጡትን ታጣቂዎች ሊያግዙ የሚችሉ እጅግ በጣም ለሀገራቸው ቀናይ የሆነ አስተሳሰብ ያላቸው ልጆችን ነው ላንጽ የምችለው። እንዲህ አይነት ነገር ነው የምሰራው። በዚህ ሁኔታ ነው የምንቀሳቀሰው ብዬ ስነግረው ያው አጠር አድርጌ ልንገርህ ብዙ ነገር ካላይ በኋላ እንዴት ነው ግን ይሄ ነገር እኮ ለእኛም ይሆናል ማለት ነው አለ። በትክክል ነው የሚሆነው። ቴኳንዶ በቃ በዘር፣ በሃይማኖት፣ በፖለቲካ፣ በእድሜ ምንም ልዩነት ሳይደረግ ሰብአዊ ፍጡር የሆነውን የሰው ልጅ በአንድ ቀለበት ውስጥ አስተሳስሮ በወንድማማችነትና እህትማማችነት መንፈስ እንዲንቀሳቀስ ማድረግ የሚችል ነው። ካላስፈላጊ የሆኑ ነገሮች ሊያርቅ ይችላል። እውነተኛና ትክክለኛ ማንነትን ይገነባል። የትኛውም የሙያ ዘርፍ ላይ ያለ ሰው ይህንን ነገር ቢካን የተሻለ ትዕግስት፣ የተሻለ ትህትና፣ የተሻለ የዓላማ ጽናት፣ የተሻለ ራስን የመግዛት ስብዕና፣ የተሻለ የመንፈስ ጥንካሬ ባለቤት ይሆናል። ለፖለቲከኛውም፣ ለሐኪሙም፣ ለአስተዳዳሪውም፣ ለየትኛውም አካል በጣም አስፈላጊ የሆነ ዲሲፕሊን ነው። እንደዚህ ነው። እኔ ሌላ ምንም ከዚህ ውጭ እንትን ያለ ነገር የለም ብዬ ሳስረዳው በቀጥታ ነው በቃ ነገሩን አክሴፕት አድርጎት የትኛውም አይነት ጥበቃ ሁሉ ሊደረግለት የሚገባ የተሻለ ነው። በቅርብ ግን እንከታተልሃለን። አሁን እኔ እንደዚህ የምልህ ያው ነገሩን እንትን ስላደረግኩ ነው አለኝ እሱ እና በከፍተኛ ሁኔታ እንከታተልሃለን። ሌላም በብዙ መልኩ ሌሎች መረጃዎች ከተገኙበት ግን ምናምን የሚል ማስጠንቀቂያ ሰጠኝ። የሆነ ነገር አስፈረመኝ፣ ወጣው። ከዛ በኋላ እየተለመደ መጣ እና እዚህ ላይ አንዱ በጣም ያስደነገጣቸው ምንድን ነው በኢህአዴግ ሲገባ የመከላከያን ጂፕ እና ፒካፖች ወስደው ናዝሬት እንግዲህ ትንሽ አግሬሲቭ ነው ወጣቱ በዛን ዘመን ይፈራ የነበረ አካባቢ ነው። መትረየስ ስላው ላይ ጠምዶ ከተማ ውስጥ ሲዞሩ የነበሩ ወጣቶች ነበሩ እና በዛ ሁኔታ ኢህአዴግ የተወሰኑትን ለጸጥታ መጥቷቸዋል። እዛ ውስጥ የነበሩ ልጆች ደግሞ እኔ ጋር ለመማር መጥተዋል። እነሱን እያዩ ሲመጡ ነው ወደዚህ ነገር የተሄደው። ይሄ ነገር የገባኝ ግን በኋላ ነው እና በጣም ጠንካራ የሚባሉ አብዱልቃድር አህመዲን የሚባል ልጅ ነበር። በአካባቢ በቅጽል ስሙ ሀረሩ የሚባል የ09 ነበር። እነዚህ ልጆች ከዛ በኋላ እየተማሩ መጥተው በጣም ቤልት እያደረጉ ራሳቸውን እያሰደጉ ሲመጡ አካባቢው ላይ በጣም አስገራሚ፣ በጣም ዝቅ ብለው ተጽዕኖ ፈጣሪ፣ ሰው አክባሪ ሆነው ተገኙ። በኋላ ላይ እዛ አካባቢ በርካታ የሆነ ተማሪ አስተማርኩ።
አሁንም ድረስ በርካታ የሆኑ ትልልቅ ደረጃ ላይ ኢንተርናሽናል ኢንስትራክተር ሌቭል የደረሱ ተማሪዎች አሉ። እዛ ክለብ ከፍተው የሚያስተምሩ አሉ እዛ አካባቢ እና በዚህ ሁኔታ ነው እንትን ከዛ እየተመላለስኩ አዲስ አበባ ላይ በጣም በርካታ ክለቦች ነበር። አንድ ወቅት ላይ ወደ 7 ብራንቾች ነበሩኝ እና ያ ሁሉ ነገር እንትን አድርጎ እንግዲህ የኢትዮጵያ ኢንተርናሽናል ቴኳንዶ ፌዴሬሽን መስራች ነኝ። በዚህ እንትን ከመስርቼ መሰረትኩት ያው ከሌሎች አብሮኝ ከነበሩ ሰዎች ጋር የተመሰረተውን ፌዴሬሽን ወደ ከ15 ዓመት በላይ ፕሬዚዳንት ሆኜ አገልግያለሁ በዛ እንትን። ከዛ በኋላ ደግሞ ያለንን ሁኔታ አይቶ ኢንተርናሽናል ፌዴሬሽኑ በተደጋጋሚ መጥቶ በማየት የአፍሪካ ቴኳንዶ ፌዴሬሽን መመስረት አለበት፣ ጽሕፈት ቤቱም እዚህ መሆን አለበት፣ በጣም ብዙ ስራ ሰርታችኋል በሚል ያ ነገር ሆነ። ለዛ ለተመሰረተውም ፌዴሬሽን የአፍሪካ ቴኳንዶ ፌዴሬሽን ፕሬዚዳንት ሆንኩ ለተወሰነ ጊዜ። ከዛ በኋላ በማደርጋቸው ግንኙነቶች አጋጣሚ ወደ አሜሪካን ሀገር ሄድኩ ለስልጠና። የተወሰነ ጊዜ ቆይቼ እንደገና ተመለስኩ። ከዛ በኋላ እንትኑን ሌላ ሰው ወሰደ በእኔ ፍላጎትና እንትን። ምክንያቱም ኃላፊነቶች ሲበዙ ኃላፊነቱ ላይ በጣም ኮንሰርን ትሆንና ሙያህን እንትን ታደርገዋለህ። ስለዚህ እኔ አሁን ከፍተኛ ትኩረት አድርጌ መስራት የምፈልገው ሙያውን ማስተማር ላይ ስለሆነ ወደ ማስተማሩ ነው እንትን ያደረግኩት። አሁንም ያው በፌዴሬሽኑ ደረጃ የፌዴሬሽኑ የበላይ ጠባቂ ነኝ። ከዛ ባሻገር ደግሞ የቴክኒክ ጉዳዮች አማካሪ ሆኜ እሰራለሁ ማለት ነው። በጣም ደስ ይላል። እዛው ሳንወጣ ከቴኳንዶ ቴኳንና ዶ የሚሉትን 3 ነገሮች ለያይተህ ስታወራ ሰምቻለሁ እና የዶ ጽንሰ ሀሳብ ውስጥ በትክክል ንገረን ማስተር። ጀነራል ቾንግሂ ይህንን አርት ሲፈጥሩት ያው በርካታ የሆነ ለሰው ልጆች ሊበጅ የሚችል ብዙ ነገር አድርገዋል። ይህንን አርት ለማግኘት ለማጎልበት ወደ 9 ዓመት ተኩል ፈጅቶባቸዋል። በዚህ 9 ዓመት ተኩል ጊዜ ውስጥ አንድ ሰው አካልና አእምሮን አስተባብሮ የተሻለ ሁኔታ ላይ መድረስ ከፈለገ እግር አለ፣ እጅ አለ። ይሄ ውጫዊ ነገራችንን የሚወክል ነገር ነው። ይሄ እግርና እጃችን ከአእምሯችን ጋር ባላንስ ማድረግ አለበት። አንዱ ከአንዱ መቅደም የለበትም። እኩል መሆን መቻል አለበት። እኩል ከሆነ ብቻ ነው የተሻለ ነገር ሊደረግ የሚችለው የሚል ነገር አለ እና የዶ ጽንሰ ሀሳብ እነዚህ አሁን የምናወራቸው ነገሮች በሙሉ የዶ ጽንሰ ሀሳብ ውስጥ ነው ያሉ። ውስጣዊ ስብዕናችንን የምናንጽበት እያንዳንዱን አላስፈላጊ የሆነ ነገር በተለይ ኢጓችንን የምናሽበትና ወደ ትክክለኛ ማንነታችን የምንመጣበት ካልሆነ ብዙ ጊዜ በማርሻል አርት ዲሲፕሊን ኢጎ ነው ልናዳበር የምንችለው። አጥቂነት አለ፣ የማጥቃት ፍላጎት አለ። ይሄ የማጥቃት ፍላጎት በድርጊት ይገለጻል። በድርጊት በተገለጸ ቁጥር ደግሞ ኢጓችን እያደገ ነው የሚመጣው። ይህንን የምንቀጣው በዶ ጽንሰ ሀሳብ ነው። ይሄ በጣም ወሳኝ የሆነ ነገር ነው። ሁልጊዜ ይሄ ነገር መኖር አለበት። ኢጎ ያድግና ይታመማል። ቶክሲክ ከሆነ በጣም ከባድ የሆነ ችግር ነው ሊሆን የሚችለው። እንደዛ እንዳይሆን ይሄ የዶ ጽንሰ ሀሳብ ከፍተኛ የሆነ ቫልዩ አለው እና አሁን እኛ ጋር አንድ ሰው ወደ 4ኛ ዳን ሲሄድ የኢንተርናሽናል ኢንስትራክተር ኮርስ መውሰድ አለበት። ከዛ በኋላ ወደ 120 ጥያቄዎች አሉ ኢንተርናሽናል ፌዴሬሽኑ የሚያወጣው። ያንን ከ75 በላይ ማግኘት አለበት። ያ ነገር ከሆነ በኋላ ደግሞ የዶ ጽንሰ ሀሳብ ስልጠና መውሰድ አለበት። ይሄ ስልጠና ከወሰደ በኋላ ሰርቲፋይድ ይሆናል። ከዛ የኢንተርናሽናል ኢንስትራክተሩ ሰርቲፊኬት አለ። የዶ ጽንሰ ሀሳብ ስልጠና ወይም አይዲሲ ኢንተርናሽናል ዶ ኮርስ የምንለው ስልጠና አለ። ይህንን ሰርቲፋይድ ሲሆን ነው በትክክል ኢንተርናሽናል ኢንስትራክተር ሌብል ገባ የምንለው። ፎርዝ ዳን ስለገባ ብቻ አይሆንም። ሌላው ከ6ኛ ወደ 7ኛ ዳን ለመሄድ እንደዚሁ ሪኳየርመንት ነው የዶ ጽንሰ ሀሳብ ስልጠና። ከዛ የአይሲ ስልጠና አለ፣ የዶ ጽንሰ ሀሳብ ስልጠና አለ፣ ሌሎች አዩሲ አለ፣ ኢንተርናሽናል አምፓየር ኮርስ። እነዚህ ኮርሶችን ወስዶ ሰርቲፋይድ ከሆነ ነው ወደ ቀጣዩ ደረጃ ሪኳየርመንቶች ናቸው። እና አንድ ሰው እንግዲህ ቴኳንዶ የምንሰራበት 4 መሰረታዊ ፋክተር አለ። አንዱ ቴኳንዶ ስፖርት ነው። እንደ ስፖርት ሰዎች በስልጠና ቆይታቸው ያዳበሩት ዝንባሌ አለ፣ ፍላጎት አለ። በዛ መሰረት እንዲወዳደሩ ተክለሰውነት አለ፣ ጉዳትም ሊኖር ይችላል። ኢንክሉሲቭ መሆን አለበት። እነዚህ ነገሮች 5ቱም የራሳቸው የህግና ደንብ አላቸው። ለምሳሌ ፓተርን አለ፣ ፍሪ ፋይት አለ፣
ሰልፍ ዲፌንስ አለ፣ ፓወር ብሬኪንግ አለ፣ ስፔሻል ቴክኒክ ብሬኪንግ አለ። እነዚህ እንደየ ተክለ ሰውነቱ አንድ ሰው ከውስጡ እንዳለው ጥንካሬ እንዳዳበረው ነገር እንዲወዳደር ተብሎ ቴኮንዶ ስፖርት ነው የሚለውን ነገር እውን እናደርጋለን። ሁለተኛው ፋክተር ቴኮንዶ ማርሻል አርት ነው። ማርሻል አርት የሚለው ዘርፍ ጀነራል ቺሆንግሂ እንደነገርኩ የጦር ጀነራል ናቸው። ከሚሊተሪ ቤት ነው የተገኘው። ምን ይላሉ? አንድ ሰው በየትኛውም የህይወት መስመሩ ውጤታማ እንዲሆን ካስፈለገ የወታደርንና የመምህርን ስብዕና መላበስ አለበት ይላሉ። እንደ ወታደር ማድረግ ያለበትንና የሌለበትን ነገር ጠንቅቆ የሚያውቅ በየትኛውም ጊዜ ጠንቃቃ፣ ቆፍጣና፣ ግብ ያለው መሆን አለበት ይላሉ። እንደ ምሁር ወይም እንደ መምህር ደግሞ ነገሮችን ቀጥተኛና ሚዛናዊ በሆነ መንገድ የመረዳት አቅም ያለው በትክክለኛ ሜቶዶሎጂ ፔዳጎጂ መመራት የሚችል መሆን አለበት። እነዚህን ያጣመረ ሰው በየትኛውም የህይወት መስመሩ ውጤታማ ሊሆን ይችላል ብለው ያስባሉ። ይሄ ታዲያ አንድ ላይ ሲጠቀለል ምን ይሆናል? በየትኛውም የህይወት መስመራችን ሊገጥመን የሚችል የትኛውንም መሰናክል ተጋፍጠን ወይ በብልሃት እና በዘዴ አልፈን የምንፈልገው ግብ ላይ መድረስ አለብን የሚለውን ነገር በጥልቀት ያስተምራል ማለት ነው። የሁለተኛው ፋክተር። ሶስተኛው ፋክተር ቴኮንዶ የህይወት መንገድ ነው፣ ዌይ ኦፍ ላይፍ ነው። አንድ ሰው ቴኮንዶ መለማመድ ማለት እውነተኛና ትክክለኛ ማንነትን ለማግኘት የሚደረግ ጠንካራ ጉዞ ነው ብለን ነው የምናስተምረው። እውነተኛና ትክክለኛ ማንነት በሁለት ይከፈላል፣ ሰብአዊ ማንነትና ታሪካዊ ማንነት። ሰብአዊ ማንነታችን ያው ነጭም ይሁን ቀይም ይሁን ጥቁርም ይሁን ቢጫም ይሁን በየትኛውም ዓለም ላይ ያለ የሰው ዘር ሰው መሆኑን መረዳት አለበት። በስብዕናችን ይህንን ነገር በደንብ ተረድተን ማድረግ ያለብንን ነገር እንድናደርግ ያስተምረናል። የትኛውም ቦታ ላይ የትኛውም ዓለም ብንሄድ እዚህ የሚሰጠው ስልጠናና ሌላ ዓለም ላይ የሚሰጠው ስልጠና አንድ መሆኑን አውቀን ራሳችን የምንገልጽ ሰዎች መሆን አለብን። በከለር በተለያየ ነገር ልዩነት ኖሮ የማይሆን ነገር ውስጥ የምንገባ ሰዎች መሆን የለብንም የሚል እንትን አለ። በታሪክ ደረጃ ደግሞ የሀገራችን ታሪክ ከቀደምት ጀምሮ እስካሁን ድረስ ጥሩም ይሁን መጥፎም ይሁን ጥሩ ከሆነ ጥሩን ማስቀጠል፣ መጥፎ ነገር ካለው ደግሞ ያንን ነገር ቀይሮ ወደ ተሻለ ነገር ሊገነባ የሚችል ዜጋ የምንፈጥርበት ስለሆነ ይሄ በጣም ወሳኝ የሆነ ነገር ነው እና ቴኮንዶ የህይወት መንገድ ነው። ሌላው መንገድ በብዙ ቦታ ሊወስድ ይችላል። ቴኮንዶ ህይወት ነው ልትል ትችላለህ። ቴኮንዶ ህይወት መንገድ ነው ሊባል ይችላል። ቴኮንዶ ህይወት ነው የሚለውን ነገር ምናልባት ብዙ ጊዜ ሰዎች ከተለያየ እምነት ጉዳይ ጋር ምናምን ያገናኙት ይችላሉ። እኔ ግን ቴኮንዶ ህይወቴ ነው ብዬ ነው የምሰራው። ለሌላው ደግሞ ቴኮንዶ የህይወት መንገድ ነው። ወደ ጥሩ ሊወስድ ይችላል፣ ወደ መጥፎ ሊወስድ ይችላል። እዚህ ጋር ነው የሲኒየሪቲ ጉዳይ ከፍተኛ ቫሊዩ ያለው እዚህ ጋር ነው። ወደ ጥሩ ነገር እንዲወስድ ሁልጊዜ ሰዎች በአንድ ነገር በቻሉ ቁጥር እንዳይቆሙ ሌላም ወይ የተሻለ መንገድ የተሻለ ቦታ ሊወስድ የሚችል እንዳለ የሚያሳያቸው ከፊት ቀድሞ ነገሮችን ያየ ሰው ያስፈልጋል። ለዚህ ነው ለሲኒየራችን ብዙ ጊዜ ዝቅ የምንለው ከዚህ አግባብ ነው። ይሄ በጣም ከፍተኛ የሆነ ቫልዩ ያለው ቦታ ነው። ሌላው አራተኛው ፋክተር ቴኮንዶ ለማህበራዊ ግንኙነት እንደ ልዩ ግብአት የሚጠቅም የዓለማችን ድንቅ ጥበብ ነው። ቀደም እንደነገርኩ እያንዳንዱ ሰው መርህ አለው። ይሄ መርህ ትዕግስት፣ ትህትና፣ የዓላማ ጽናት፣ ራስን የመግዛት ስብዕና፣ የማይሸነፍ ጽኑ መንፈስ ባለቤት መሆን የሚሉት ናቸው። እነዚህን ነገሮች ማወቅ አለበት። ከማወቅ ባለፈ እያንዳንዱ ሰው ወደ ህይወቱ አምጥቶ በአግባቡ ሊኖርባቸው ይገባል። በዚህ መሰረት የሚኖር ሰው ለየትኛውም ነገር አይጨነቅም፣ አይደነግጥም። ማድረግ ያለበትን ነገር ያደርጋል። ከየትኛውም ማህበረሰብ ጋር አብሮ የመኖር ብቃቱ ከፍተኛ ነው። አይላተምም። ስለ እያንዳንዱ ነገር ምንነት ይረዳል። እንደዚሁ ዝም ብሎ በእንትን የሚነዳ አይደለም። ለምን፣ እንዴት፣ ወዴት ብሎ የመጠየቅ ብቃቱ ከፍተኛ ነው። ከዚህ አግባብ ለማህበራዊ ግንኙነት እንደ ልዩ ግብአት የሚጠቅም የዓለማችን ድንቅ ጥበብ ነው ቴኮንዶ የሚለውን ነገር በጣም ቶን አድርገን እናስተምራለን። ብዙ ነገር አለ እዚሁ። ስለዚህ ቴኮንዶ ስፖርት ነው፣ ቴኮንዶ ማርሻል አርት ነው፣ ቴኮንዶ የህይወት መንገድ ነው፣ ቴኮንዶ የማህበራዊ ግንኙነት ልዩ መሳሪያ ነው የሚለውን ፋክተር እንትን እናደርጋለን ማለት ነው። እነዚህ ነገሮች ደግሞ በደንብ ከተረዳ አንድ ሰው ሁልጊዜ ዝቅ ይላል። ለየትኛውም ሰው ዝቅ ማለት አለበት። ይሄ ማለት ያው እኛ የቴኮንዶ ተማሪዎች በዚህ በቴኮንዶ ስልጠና ቆይታችን ያዳበርነው ሰብአዊ ፍጡር የሆነውን የሰው ልጅና ሊከበሩ የሚገባቸውን ነገሮች በአጠቃላይ የማክበር ችሎታና ብቃት እያዳበርን እንደሆነ ሰላምታ ለምንሰጠው አካል ለመግለጽ ነው።
ይሄ ነገር ምን አለ እዚህ ውስጥ ትህትና አለ፣ ትዕግስት አለ፣ ራስን መግዛት አለ። ሁልጊዜ ዝቅ ባልን ቁጥር የተሻለ ከፍታ ፈልገን ነው ኃላፊነት ነው የምንሰጠው። ተማሪዎች እኔ ጋር መጥተው ዝቅ ሲሉ የተለየ ኃላፊነት በየቀኑ እየተሰማኝ ነው የሚሄደው። የተሻለ ከፍታ ከኔ ይፈልጋሉ። እኔም ይህንን ነገር መልሼ ተግባራዊ ላደርግ እንደምችል ዝቅ ብዬ እንትን አደርጋለሁ። ሌላው እኛ ዝቅ በምንልበት ጊዜ እጃችን ጠበቅ ብሎ ወደፊት ይመጣል። አሁንም በዚሁ ስልጠና ቆይታ ያዳበርነው ውስጣዊና ጥልቀታዊ ሁሉን የማድረግ ብቃትና ጥንካሬ እንዲሁም ብርታት እንዳለን ሰላምታ ለምንሰጠው አካል ለመግለጽ እዚህ ውስጥ ብርታት አለ፣ ጥንካሬ አለ፣ አለመሰልቸት አለ፣ ትዕግስት አለ፣ በርካታ የሆነ ነገር ነው ያለው እና ይህንን አሁን የምልህን ነገር ተማሪዎች ክለብ ገብተው በትንሹ በአንድ ትሬኒንግ 20-30 ጊዜ ሊሰጡ ይችላሉ። ቤቱ ሰላምታ ይሰጣሉ፣ ሲወጡ ሰላምታ ይሰጣሉ። ሌላው ቴኮን የሚል ድምፅ እናወጣለን። አሁንም ይሄ ምንድነው? አሁንም በዚሁ በልምምድ ድግግሞች ከፍተኛ ደረጃ ላይ እየደረሰ ማንም ሊነካው የማይችል ጠንካራ ሞራል እንዳለን ሰላምታ ለምንሰጠው አካል ለመግለጽ እና የቴኮንዶ ዲሲፕሊን ተከታይ መሆናችንን ለመግለጽ ነው እና እያንዳንዱ ነገር አንድ የልምምድ ሚስጥር የምንለው ወሳኝ የሆነ ነገር የእያንዳንዱ እንቅስቃሴም ሆነ አባባል ዓላማና ዘይቤ ለተለማማጆች ግልጽ መሆን አለበት። ይሄ የልምምድ ሚስጥር ነው። ተማሪው ውስጡ እንዳያምስ ሁልጊዜ በአንድ ነገር በደጋገመው ቁጥር ወደ ተሻለ ብቃት እንዲመጣ በአግባቡ ሊያምንና በትክክል ተግባራዊ ሊያደርግ እንዲችል ምን መሆን አለበት? ሁልጊዜ እነዚህን ነገሮች መረዳት አለበት። ይሄ ነው አሁን ሚስጥሩ። የእያንዳንዱን አፕሊኬሽን እየተረዳ መሄድ አለበት። ዘይቤውን ማወቅ መረዳት አለበት። በጣም ጥሩ። ቴኳንዶ ፔዳጎጂ ጋር እንዴት ይገናኛል? አሁን አብዛኛው ጊዜ እንደ ሀገር ወጥ የሆነ ካሪኩለም የለም። በብዙ ማርሻል አርቶች ያላቸው አሉ። በእርግጥ ግን አብዛኛው ጎልቶ የሚታየው የሌለውን ነው የሚበዛው እና እንደ ሀገር ይህንን ካሪኩለም አለመኖሩ፣ በቂ የሆነ ፔዳጎጂ አለመኖራችን ብዙ ዋጋ እየከፈል ነው። ማንም አብዛኛው አሰልጣኝ ወደ ስፖርት ቤት እየሄደ ነው ዛሬ ምን ላሰራቸው ብሎ የሚያስብ እንጂ በአመት ውስጥ ይህንን ማወቅ አለባቸው። በየቀኑ ደግሞ ይሄ ይማራሉ ብለው በካሪኩለም ደረጃ ያስቀመጡ አሰልጣኞች ብዙም አናይም። ዛትስ ዋይ አብዛኛው ጊዜ ስርዓት የሌለው ትውልድ እየበዛ የሚሄደው በትክክል በካሪኩለም ተቀርጾ የወጣ ትውልድ ለማርሻል አርቱም ለሀገሩም ለአሰልጣኙም ለቤተሰብም ጠቃሚ ሆኖ ነው የሚወጣውና ስለነዚህ ምን ታስባለህ? ስለ ካሪኩለሙ? በጣም ጥሩ ነው። ይህንን በሚመለከት እንግዲህ እንደነገርኩ በቆይታ በእድሜ ደረጃም ቢሆን አርቱ በጣም ሩቅ አይደለም። አሁን 71ኛ ዓመቱ ነው። በጣም አልቆ እየተሰራ ነው። የኢንሳይክሎፒዲያ ኦፍ ቴኮንዶ የሚል ባለ 15 ቮሊዩም መጽሐፍ አለ። ሁሉም ነገር አልቆ ተጠናቆ እዚህ ነገር ላይ ተሰርቷል እና ያው ብዙ ጊዜ እኔ ማገኛቸውንም ሰዎች ይሆን በተለያየ አጋጣሚ ወደ ውጭም የሚሄድ አጋጣሚ ካለ መጽሐፎችን ነው የምገዛው እና ሁሉም ነገር አለ እዛ ላይ በጣም እንትን ተደርጓል። ሌላው ግን እንደ ሀገር አንድ በጣም ትልቅ ማኑዋል ሰርቼ ለኢትዮጵያ ኢንተርናሽናል ቴኮንዶ ፌዴሬሽን አስረክቤያለሁ። ከዋይት ቤልት እስከ ሬድ ዊዝ ብላክ ከ10ኛ ክፍል እስከ 1ኛ ክፍል የሚያስተምርና ከ1ኛ ዲግሪ እስከ 8ኛ ዲግሪ ድረስ ሊያስተምር የሚችል በጣም አገር አቀፍ የሆነ ትልቅ ማኑዋል አስረክቤያለሁ። ምናልባት ፐብሊሽ ሊያደርጉት ይችላሉ። የተለያየ አይነት ነገር ሊሆን ይችላል። ምናልባት እንዳልከው ትክክል ነው። ከዚህ በፊት አንድ ነገር ወዳልነበረበት አገር ሲመጣ የመጀመሪያው ሰው የሁሉም ነገር ዋጋ ከፋይና ገፈት ቀማሽ ነው ሊሆን የሚችለው። ይሄ በቀጥታ እኔ የሚገጠመኝ ነገር ነው። ከዚህ በፊት በነበሩት ሂደቶች ምንም አይነት ነገር አታገኝም ነበር። ቴኳንዶ የሚል ጽሑፍ ለማግኘት መከራህን አይተህ ተጻጽፈ በፖስታ በኤሮግራም በምናምን ያው ድሮ እንዴት እንደሚጻፍ የፖስታ አገልግሎት ምናምን ነው እንትን የምታደርገው እና በዛ ሁኔታ የሆነ ነገር አጋጣሚ ካምፕ ሆነን የሆነ ኮሚኒኬሽን አላደረግንም። ፖስታዎች አሉን። በአጋጣሚ ፖስታዎቻችን ውስጥ ተሳስቶ የመጣ አንድ የሆነ ስለ ቴኳንዶ ሰፊ ዘገባ የያዘ አንድ ትልቅ መጋዚን አይነት ነገር አገኘን። እኔ ጓደኛዬና ይሄ አሁን ያለው ሳቦም ጌታቸውና እኔ
በዛ ጉዳይ ላይ በጣም ተጨቃጭቀን ተጣልተናል። እኔ በጋ መጨረሻ ላይ ያው በዛም በዚህም ብዬ እኔ ጋር አስቀረሁት። በዛ ደረጃ የተጠማን ሰዎች ሆነን ነው የተወሰነ ጊዜ የቆየ ነው። በአሁን ሰዓት ዓለም አንድ መንደር ሆኗል። የመረጃ ዘመን ነው። በርካታ የሆኑ ነገሮች ሰው የራሱ ችግር ስንፍና ካልሆነ በስተቀር ብዙ ነገሮችን መስራት የሚችልበት እና ሪፈር ማድረግ የሚችልበት ነው። በእርግጥ አሁን የዩቲዩብም ሆነ የጉግል የተለያዩ መረጃዎች ህይወት አልባ ናቸው። በትክክል ሊድ የሚያደርግ በደንብ አንደርስታንድ ሊያደርግ የሚችል ሰው ያስፈልጋል እሱን እንትን ለማድረግ እና አሁን የምትለይ ፔዳጎጂ የግድ አስፈላጊ ነገር ነው። የግድ አስፈላጊ ነገር ነው። እሱ ከሌለ ምንም ኮምፓስ የሌለው ጉዞ ነው ሊሆን የሚችለው። ከባድ የሆነ ነገር ውስጥም ነው የምትገባው። አሁን ላይ ያ ነገር ይኖራል ብዬ በሰፊው አልገምትም። ብዙ ነገር ስላለ የሚል ነገር አለኝ። በእኛ እንደዚህ አሁን ባለው ሁኔታ ግን ከችግሮቻችን ይሄ ነገር እንትን ከማለቱ በፊት ሲሰሩ የነበሩ ነገሮች ስለሆኑ በዛ ሁኔታ ተቀርፏል። ትልቅ የሆነ ማንዋል አለ። ምናልባት ያው የአቅም ጉዳይ የሰው የማንበብ ፍላጎት ምናምን ነው እንጂ ትልልቅ መጽሐፎች አዘጋጅቻለሁ። ይሄን ያህል 40 ምናምን ዓመቴ ነው በዚህ ዲሲፕሊን። በጣም ትልልቅ በጣም የብዙ ሰዎችን ችግር ሊፈታ የሚችል እንደውም ሰዎች እንደሚያስቡት እንዳልሆነ ማርሻል አርት ብዙ ያልደረስንበት ብዙ ልናውቀው የሚገባ ሰዎች ሊያውቁት የሚገባ ለብዙ ነገር መፍትሄ ሊሆን የሚችል ነገር የያዘ መጽሐፍ አዘጋጅቻለሁ። ምናልባት ነገሮች ከተስተካከሉ በቅርብ ጊዜ ሊሆን ይችላል። ካልሆነ እንግዲህ ትውልድ ሊያስቀጥለው ይችላል የሚልም ነገር አለኝ። በጣም ብዙ ነገር አለ በዚህ ዙሪያ ላይ። ከማሁን እኔ እንደ ማሰልጠኛ ማዕከል እኔ የምጠቀመው ካሪኩለም ኤልቲኤዲ ይባላል። ሎንግ ታይም አትሌቲክ ዲቨሎፕመንት። አንድ ልጅ ሲመጣ ዛሬ የገባበትን ሳይሆን መጨረሻው ምንድን ነው የሚለውን ነገር ሁለቱም በትክክል መታወቅ ያለበት ኮምፓስ ያልከውን ነገር ግዴታ ስለሆነ ማለት ነው። ስለዚህ ይህንን ልጅ በየቀኑ ከኔ ምን ይጠብቃል፣ እኔ ባልኖርስ ምን ሰርቶ ነው መሄድ ያለበት፣ በየወሩ በየአመቱ ከሱ ምን ይጠበቃል የሚለውን ደግሞ ወላጆች እንዲያውቁ እናደርጋለን። ይህንን ኤልቲኤዲ ኦልሞስት ካናዳ ነው አብዛኛው ጊዜ በጣም የገነነው፣ ግን እንደ ሀገር አትሌቲክስም እየተጠቀሙበት ነው። እግሩ ኳስም ባለፈው አንድ የኢንተርናሽናል ቴኳንዶ አሰልጣኝ ጋብዘን ነበረ። እኔ የምጠቀመው እሱ ካሪኩለም ነው ብለውን ነበረ። እነዚህ ካሪኩለሞች ኤልቲኤዲም ይሁን ሌላ ካሪኩለም መኖራቸው አንተ እንዳልከው ኮምፓስ ነው እና ወላጅም ፌዴሬሽንም ማንኛውም ሰው በዛ ህግ እንዲመራ ያደርገዋል። አሁን አንድ ሰው ከመሬት ተነስቶ እግርና እጅ ስላነሳ ብቻ ፋይተር ልሆን አይልም በኤልቲኤዲ ህግ። ምክንያቱም ፋይተር ለመሆን ማለፍ ያሉባቸውን ጊዜያቶች ስላሉ ማለት ነው። አሁን ግን ይህንን ባለመኖሩ እንደ ሀገር ዋጋ እየከፈልን ነው። ድሮ እኔ አንተ ተማሪ ብሆን አቅም ስላለኝ ብቻ ዘለ ፋይት ውስጥ አታስገባኝም፣ ብቻ ቤልት ግሪን እያለ ማለፍ ያለብኝ ብዙ የሆኑ ትምህርቶች አሉ። አሁን እንደ ሀገር ግን እያየን ያለነው ነገር አንድ ሰው እግሩ ጥሩ ስለሆነ ፋይት ማድረግ ስለቻለ ወይ ፓተርን ማድረግ ስለቻለ ዘለው ውድድር ላይ ዘለው ፋይት ላይ የማስገባት ነገር እናያለን። እና ይህ ነገር እንዴት ታየዋለህ? እኔ ይቀፈኛል ፐርሰናሊ። ከኔ ከምከተለው የአርት ዲሲፕሊን ጋር ነው የምሄደው እና ምን አይነት ነገር አለ መሰለህ፣ አሁን በእኛ እንትን ቴኳንዶ 2 አይነት የደረጃ እርከኖች አሉት። የክፍል ደረጃ እና የዲግሪ ደረጃ አለው። የክፍል ደረጃ የሚባለው ከላይ ከ10ኛ ክፍል ነው የሚጀምረው። ከ10ኛ ክፍል ይጀምራል። 10ኛ ክፍል ላይ የተለያዩ ነገሮችን መነካካት፣ የሆነ ነገር አካልና አእምሮን አስተባብሮ የሆነ ነገር እንዲያደርግ ይሞከራል። ስቴፖች አሉ። ከዛ ወደ 9ኛ ክፍል 10ኛ ክፍል ዋይት ቤልት ነው። 9ኛ ክፍል ደግሞ ዋይት ባይ የሎ ስትራይፕ ነው። በዚህ ጊዜ የሚሰራቸው ነገሮች አሉ። ምን መስራት እንዳለበት እዛ ጋር በደንብ ኢንሳይክሎፒዲያው ላይ የተቀመጠ አለ። በደንብ ካሪኩለሙ ቀርጾ አስቀምጦታል። በቃ አልቆ ያለ ነገር አለ። ልክ ወደ የሎ ቤልት ሲመጣም ምን መስራት አለ። በፓተርን ደረጃ የሚሰራው አለ። በኪክ ቴክኒክ ደረጃ የሚሰራው አለ። በፍልሚያ ደረጃ ደግሞ ሀውቱ ፋይት የሚለውን ነገር ባለ 3 ደረጃ የፍልሚያ መለማመጃ ቴክኒክ የሚባሉ አሉ። ስፓሪንግ ሜተድ ወይም ደግሞ ሳምቦ ማሶጊ ይባላል። ይህንን ሻዶውን ብቻ ይሰራል። በፍጹም ከሰው ጋር አይነካካም። ከዛ ግሪን ስትራይፕ ሲሆን እነዚህን ነገሮች በደንብ ያጠናክራል። ኪክ ቴክኒኩ ከየት ተነስቶ እንዴት ይሰራል፣ ምን አይነት ነገር ያደርጋል፣ እንደዚህ። ከዛ ውጭ ያው እያንዳንዱ የቴኳንዶ ቴክኒክ
አቋቋም ላይ መሰረት ማድረግ አለበት። ከዛ የቴክኒክ መነሻ ላይ መሰረት ማድረግ አለበት። ከዛ የውጤት ርቀቱን ጠብቆ ኢላማው ላይ ማረፍ ያለበትን ነገር ትኩረት አድርጎ ማድረግ አለበት። እነዚህን ነገሮች በብቃት መማር አለበት። መጀመሪያ ኢቨን ፓተርንም ከመስራቱ በፊት ስለ አቋቋም፣ ስለ ቴክኒክ መነሻ፣ ስለ ቴክኒክ መድረሻ በደንብ እንትን ማድረግ አለበት እዚህ ደረጃ ላይ ሆኖ። ከዛ ቀስ እያለ ወደ ግሪን ስትራይፕ ይሄዳል። ግሪን አካባቢ ሲደርስ ይህን ሳምቦ ማስወጊውን ከጓደኛው ጋር እንዴት እንደሚሰራ ስትሬት ላይን እየተመላለሰ ይሰራል። በፍጹም ይሄ ፍሬንድሺፕ ያለው ጓደኛዊ የሆነ መነሻ ያለው በግራ በቀኝ በየትኛው የአካል ክፍሉ ሊመጣ እንደሚችል እነዚህን ነገሮች እንትን እያደረገ ይሄዳል። ፓተርን ደግሞ በደንብ እስከ ዶሳን ያለውን ፓተርን ይሰራል። ቹንጃ አለ፣ ዳንጉን አለ፣ ዶሳን አለ። እነዚህ ነገሮች ይሰራል። እዚህ ውስጥ በርካታ የመከላከልና ማጥቃት ቴክኒኮች፣ ኪክ ቴክኒኮች፣ ብዙ ነገሮች አሉ። የሰበቃ ስልት፣ የማጣመር ስልት፣ ሴን ዌቭ የሚባለው ሞገዳዊ እንቅስቃሴዎች አሉ። እነዚህ በጣም አንድ ሰው ማክሲመም ፎርሱን በትክክል የሚፈልገው ኢላማ ላይ ማስተላለፍ የሚችልባቸው ወይዎች አሉ። እነዚህን በጥራት በተደጋጋሚ እዛ ቦታ ላይ እየጨረሰ ነው የሚሄደው። በፍጹም ሊያነካኩ የሚችሉ ነገሮችን አይሰራም። ምክንያቱም በአላስፈላጊ የሆነ የአካል ክፍል ተጎድቶ ዋጋ ሊከፍል እንዳይችል በጥንቃቄ እነዚህ ነገሮች ይታያሉ። ከዛ ወደ ብሉ ስትራይፕ ሲሄድ ያው በንባብ በደንብ በተደጋጋሚ እንትን ያደርጋል። ብሉ ቤልት አካባቢ ሲደርስ ወደ ምን ይሄዳል? ወደ ባለ ሁለት አቅጣጫ የፍልሚያ መለማመጃ ቴክኒክ ቱ ስቴፕ ስፓሪንግ ሜተድ ወይም ደግሞ ኢቦ ማስወጊ የሚባለውን ነገር ይሰራል። እግርና እጁን አቀናጅቶ በትክክል መስራት ያለበትን ነገር እየሰራ ይመጣል። እግርና እጅ፣ እጅና እግር፣ እግርና እጅ፣ እጅና እግር እንዴት ይሰራል? መነሻው ግማሽ ነፃ ሆኖ በየትኛው አካል ክፍሉ እንደሚሄድ አይታወቅም። ባለጋራውን በዚህ ሁኔታ ራሱን እንትን ያደርጋል፣ አብዴት እያደረገ ይሄዳል። እነዚህ ሁሉ ሳይሆኑ በቀጥታ ወደ ፍልሚያ መሄድ ሰው አካል ላይ ከፍተኛ ጉዳት ማድረስ ነው። ሌላው እያንዳንዱ እንቅስቃሴ ያው የተለያዩ አቋቋሞች አሉ። አቋቋሞቻችን በአክቦል ላይ ከፍተኛ የሆነ ችግር እንዳይፈጥሩ ተደርጎ ሲጀመር ጀምሮ የተሰሩ ናቸው። ሙሉ በሙሉ የእግራችን ጡንቻዎች የተክለ ሰውነታችንን ተሸክሞ ሊቆም በሚችል መልኩ እይታችን ሙሉ በሙሉ ግማሽ ገጽታ፣ እንደገና የጎን ገጽታ በሚል በተደጋጋሚ በዚህ ጉዳይ ላይ ብዙ ስራ ይሰራል። እንደዛ እያለ ወደ ሬድ ቤልት አካባቢ ይደረሳል። እዚህ አካባቢ ሲደርስ ኢልቦ ማስወጊ የሚባለውን ባለ አንድ ደረጃ የፍልሚያ መለማመጃ ቴክኒኮች ግማሽ ነፃ ናቸው። እነዚህ ነገሮች ላይ ከፍተኛ ትኩረት ያደርጋል። ስለ ግማሽ ነፃ፣ ስለ ሙሉ ነፃ፣ ስለ ሰልፍ ዲፌንስ፣ ስለ ፍሪ ሰልፍ ዲፌንስ እንትን እያደረገ ይሄድና እዛ አካባቢ ሲደርስ ነው ሊያነካኩ የሚችሉ ነገሮች ላይ ትኩረት የሚያደርገው። ልክ ሬድ ቤልት ከደረሰ በኋላ አክቲቪቲው በጣም ጥሩ ከሆነ ወደ ፈርስት ዳን ፈተና ሊሄድ ይችላል ልጁ። ወይም ደግሞ እዛ ጋር ያለው ነገር በተባለ ሁኔታ እንትን የማይል ከሆነ ሬድ ዊዝ ብላክ ላይ እንዲቆይ ይደረጋል። ወደ ሬድ ብላክ ቤልት ከመፈተኑ በፊት ሬድ ዊዝ ብላክ ላይ፣ ይሄ አንደኛ ክፍል ነው። ይሄ ማለት እንግዲህ አንድ የ20 ዓመት ተማሪ እኔ ጋር ሊማር ቢመጣ 20 ዓመት ሙሉ ያዳበራቸው አላስፈላጊ ፈሊጦች፣ አላስፈላጊ ነገሮች አሉ። እነዛም በሙሉ እየደመሰሰ ወርዶ ሬድ ቤልት ጋር ሲደርስ በሙሉ እውነተኛና ትክክለኛ ማንነቱን አግኝቷል ማለት ነው። ይሄ ማንነት ደግሞ እንደገና መገንባት አለበት። ከዛ 10ኛ፣ 9ኛ፣ 8ኛ፣ 7ኛ፣ 6ኛ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ፣ 1ኛ እያለ ይወርድና ወደ ብላክ ቤልት ከደረሰ በኋላ ዲግሪ ነው የሚገባው። ፈርስት ዲግሪ ይገባል ማለት ነው። አንደኛ ዳን ብላክ ቤልት ይሆናል ማለት ነው። እዚህ አንደኛ ዳን ብላክ ቤልት ላይ ከዓመት ከ6 ወር እስከ 2 ዓመት ሊቆይ ይችላል። ፈጣን ከሆነ በዓመት ከ6 ወሩ ለቀጣዩ ፈተና። ዓመት ከ6 ወር ግን ልጁ ቢያንስ በሳምንት 2 ቀን የ1 ሰዓት ተኩል ትሬኒንግ መውሰድ አለበት። 1 ሰዓት ተኩሉ ምናልባት ኬክ ቴክኒክ ሊሆን ይችላል፣ ሀንድ ቴክኒክ አቀናጅቶ ሊሆን ይችላል፣ ሌሎች ነገሮችንም። በዚህ ሂደት ደግሞ የዶ ጽንሰ ሀሳብ ሪፍሬሽመንት ኮርሶች በተደጋጋሚ IUC ኢንተርናሽናል አምፓየር ኮርስ በተደጋጋሚ ከሲ ጀምሮ BA ድረስ ስልጠና መውሰድ አለበት። እነዚህ ነገሮች ተገምግመው በትክክል እንትን ካለ ወደ 2ኛ ዲግሪ እየተፈተነ ወደ 9 ያድጋል ማለት ነው እንደገና። እና የጊዜ ገደቦቹ አሉ። ያው የምንከተለው ዲሲፕሊን ላይፍ ታይም ነው፣ የእድሜ ልክ ነው፣ አይቆምም፣ በቃ ይሄዳል። እና በዛ ሁኔታ ራሱን የቻለ
ተሰርቶ የተቀመጠ ነገር ስላለ በዛ መልክ በዛ ሁኔታ ነው የምንሰራው። አሁን አንተ ያልከኝ በጣም ሞደርን የሆነ ደግሞ የጊዜው በጣም እንትን ነው። ስፔሻሊ አካል ላይ ለመስራት ከፍተኛ የሆነ ቫልዩ አለው። ምንድነው አሁን አካላዊ ብቻ እንዳይሆን እንደነገርኩ የኛ ኢንሳይክሎፒዲያ የሚጠቅመው ዋናው ትልቁ ነገር ውስጣዊ ስብዕናህን ማነጽ። ለምሳሌ አካላዊ ነገርን አይተህ አንድ ሰው በጣም የተዋጣለት ቆንጆ ነው ሙሉ ነው ልትል አትችልም፣ ያው ውስጣዊ ነገሩን ሳታይ። ምንድነው አሁን የኛ እንቅስቃሴ ኪኩን ፓንቹ ሁሉንም ነገር አንድ በጣም ፊት ለፊት የምታየው ሰው አቋሙ ያምራል፣ የውስጡን አላቅም ሊል ይችላል ሰው። የውስጡ በምንድነው የሚሞላው? እኛ ጋር በዶ ጽንሰ ሐሳብ ስልጠና ነው። ይሄ ኢንተርናሽናል ዶ ኮርስ የምንለው እሱ ላይ ከፍተኛ የሆነ ዋጋ ተሰጥቶ ይሰራል። መሰራት አለበትም የሚል ነገር አለን እና ከዛ አኳያ ያለው ነገር በዚህ መልኩ ነው እንትን የምናደርገው። በእርግጥ ድሮ ግራ ሲያጋባኝ የነበረ ነገር ነው። ከጊዜ በኋላ መልስ ያገኘሁበት ነው። በትክክል አሰልጣኝ መሆን ያለብኝ ደግሞ አሁን ነው ብዬ ነው የማስበው። በጣም ጥሩ። ሌላው ከተማ ውስጥ እያየን ያለ እንደ ከተማ ሳይሆን ላይክ እንደ ሀገር እያየን ያለነው ነገር እቺ ማስተር የምትል ማዕረግ ማንም ሰው አንስቶ የሚወስዳት ሆነች። ድሮ በእናንተ ጊዜ ማስተር ለመባል በጣም ብዙ ዋጋ ተከፍሎ ለዛም የማስተርነት ማዕረግ ሲሰጣቸው ራሱ አይገባኝም አይነት ሽሽቶች እንደነበሩ ነው እኔ እንግዲህ ከታላላቆች የምሰማው። አሁን ብቻ ቤልት የያዘ ከኔ ጀምሮ ሌላ ሰው በየቦታው ማስተር ነኝ እያለ እንትን ያደርጋል። ይሄ አርቱ አይገድለውም ወይ? ሁለተኛ ነገር አሁን ኢንተርናሽናል ቴኳንዶ ላይ ጠበቅ ያለ ነው ትንሽ ካልተሳሳትኩም ቡሳቦም ሳቦም እየተባለ የሚሄድበት የራሱ የሆነ ሂደት አለው። አሁን ግን ኢትዮጵያ ውስጥ 10 ዓመት የሰራና 15 ዓመት የሰራ ሰው ግራንድ ማስተር ነኝ፣ ሲኒየር ማስተር ነኝ፣ ጁኒየር ግራንድ ማስተር ነኝ የሚል ሰውም እየበዛ ነው። በዛ ልክ ታች ያሉት ደግሞ ማስተር የምትለዋን እንትን በየሬክላሙ የምታየው እንትን ሳቦም እንኳን የሚል ላናይም እንችላለን። ማስተር የሚለውን ታይተል በጣም ብዙ ሰው እየወደደው ነውና ይህንን ስፖርቱን ያጠፋዋል ብዬ አስባለሁ። እንደ ፌዴሬሽን ጠንካራ የሆነ አሰራር ስለሌለ ማንም ሰው እየተነሳ ማስተር የሚለውን ታይትል ሲወስድ ማንም ዝም ብሎ ነው እንትን የሚያደርገው። እንደ አንድ በማርሻል አርት ረጅም ጊዜ የቆየና እንደ የማርሻል አርት መስራቹ እችን ቃል እንዴት ታያታለህ? ተገብቶ ነው እየወሰድናት ያለው ወይስ ሌላ ነገር ያመጣል? አዎ ያው ምን አለ መሰለህ ትንሽ ሰልፊሽ እንዳልሆን ነው እኔ የኔ ምናምን የሚለው ነገር ያው እንትን አለው፣ ግን ያው ያለ ነገር ነው ምነግርህ። በኢንተርናሽናል ቴኳንዶ እንደነገርኩ ለዚህ ለማምታታት አይመችም። ብዙም ተሰርቶ ያለ ነው፣ ተጽፎ ያለ ነው። ዶክመንትም በጣም ብዙ ነገር ላይ ብትገባ ታገኘዋለህ። ማስተር ለመሆን ተጽፎ የተቀመጠ ነገር አለ። ያንን ካሟላ ማስተር ትባላለህ። እኔ አሁን ማስተር ስለመባሉ ብዙ እንትን ኖሮኝ አያውቅም። ምናልባት ማስተር መሆን ካለብኝ ጊዜ ሁሉ አልፎ ነው እኔ ማስተር የሆንኩት። ከ35 ዓመት ትሬኒንግ በኋላ ነው ማስተር የሚለውን ታይትል ያገኘሁት። በትክክል መስራት ያለብኝን ወረቀት ሰርቼ ያቀረብኩት ወረቀት በወቅቱ ከቀረቡ ወረቀቶች በጣም ከፍተኛ ቫልዩ ኖሯቸው ይሄ ወረቀት ኢንተርናሽናል ቴኳንዶ ፌዴሬሽን እስካሁን ድረስ ፐብሊሽ አድርጎታል፣ ማንም ሰው ሊማርበት ይችላል በሚል ሁኔታ ያ ነገር ሆኖ ነው። ከዛ በኋላ ጊዜ ደግሞ ሞልቶ ብቻ አይደለም አልፎ ከዓመት ከምናምን በላይ አልፎ ነው ወደዚህ ነገር የተመጣው እና ብዙውን ነገር ስንሰራ ነው የኖርነው እኛ። አሁን ትልቁ ነገር ጊዜውን ጠብቀን ራሳችንን ማሳደግ ላይ ኮንሰርንድ ሆነን አይደለም ስንሰራ የነበር ነው። አንዱ ስራ ምንድነው የመንግስት አካል መንግስት ራሱ መንግስት የሚባለው አካል በትክክል ይሄ ነገር ለሀገርም ለዜጎችም ሊጠቅም የሚችል ነገር ነው። በትክክል በተለይ የሩቅ ምስራቃውያኖቹን አገራት ስናይ የድንበር ዘለል ስልጣኔው ምንም ያላናወጣቸው ነው። በተለያየ አይነት ሁኔታ የኮሪያን የጃፓንን ተሞክሮ እናያለን። በዚህ ደረጃ ለምን አታዩልንም? ብዙ እነሱ የረገጧቸውን ድንጋዮች ረግጠን የሆነ ደረጃ ላይ መድረስ አለብን የሚል ሀሳብ ይንጸባረቃል። ለምን የማርሻል አርት የሚለውን ድንጋይ ታልፉታላችሁ ሁሉ እያል የሆነ ያፌዝን እንደማፌዝም ያፌዝንም በትክክል የነገር ስንገልጽ ኖረናል። እንዲያውቀው ህጋዊ ነው ብሎ
ለሰውም ይጠቅማል ብሎ ተቀባይነት እንዲኖረው ስናደርግ ቆይተናል። ይሄንን እንደ ልዩ ጥቅም እያየ ነው የኖር ነው። ቢዝነስ የሚባለውን ነገር ጭራሽ አናውቀውም። የቢዝነስ መስራት አይደለም ይሄ እንደ ልዩ ጥቅም። ሌላው ማህበረሰቡ ደግሞ ቅድም እንዳልኩ ይሄንን ነገር በእንትን ደረጃ ከማየት ይልቅ በትክክል ሊጠቅመው እንደሚችል ልጆቹን ወደ ተሻለ የብቃት ደረጃ ሊያመጣ እንደሚችል ልዩ ዲሲፕሊን አይቶ በትክክል ልጆቹ ወደዚህ ነገር ቢመጡ ከቻለ ራሱም ወደዚህ ነገር መጥቶ ውጤታማ ሊያደርገው እንደሚችል አምኖበት ይህን ነገር ቢያደርግ የሚል ጥግና ጥግ የሆነ ስራ ስንሰራ ነው የቆየ ነው። አሁን ማህበረሰቡ ህዝቡ በደንብ ተረድቶታል። ክረምት ሲሆን ራሱ ልጆቹን ወደ ማሰልጠኛ ሴንተሮች እየያዘ መምጣት ጀምሯል። ይሄ በጣም ትልቅ ያን ጊዜ የተከፈለ ዋጋ ነው። እንዲህ ዝም ብሎ የመጣ እንዳይመስለው ማንም ሰው ይህን ነገር በደንብ ማስመሪያ መናገር እፈልጋለሁ። የመንግስት አካልም ለተለያዩ ነገሮች ሊጠቅም እንደሚችል አውቆ የሆነ ነገር አንድ የምነግር ነገር 97 ዓመተ ምህረት እኮ ያ ሁሉ ወጣት ሲገደል የሆነ ነገር ሲሆን በተለያየ ነገር እየተያዘ እስር ቤት ሲወረወር እኮ አንድ የማርሻል አርት ተማሪ በዚህ ጉዳይ ላይ ኢንቮልቭ አድርጎ የሆነ ነገር እየደረሰበት የለም። ይሄንን እንደ ልዩ ማሳያ ተጠቅመንበታል። ይሄን ካዩ በኋላ እንደውም ሁለተኛው ምርጫ ላይ በደንብ እንደ ባለድርሻ አካላት አወያይተው አነጋግረውናል። ቁጭ ብለን ተነጋግረናል በዚህ ጉዳይ ላይ ምን መስራት እንዳለበት እና በዚህ ደረጃ መሆኑ እንደ ልዩ ጥቅም እያየ ነው የመጣ ነው። አሁን በተወሰነ ደረጃ ለቀቅ ብሎ ወዳልሆነ አቅጣጫ እየሄደ ነው። ሰው ያልሆነው መውደቅ የሚጀምረው የማይችለውን እችላለሁ ብሎ መድረክ ላይ ሲወጣ ያልሆነውን ሆንኩ ሲል ከፍተኛ ችግር ውስጥ እየገባ እንደሆነ ማሰብ አለበት። እኛ ጋር የተቀመጠው ነገር ከአንደኛ ዳን እስከ 3ኛ ዳን ያሉ ሰዎች ረዳት አሰልጣኝ ይሆናሉ። ለምሳሌ አንደኛ ዳን ላይ ያለ ልጅ 3ኛ ዳን ካለው ልጅ ሁሉ ሊበልጥ ይችላል በሜቶዶሎጂ እኮ። ይሄ በብዙ ነገር እንትን የሚደረግ ነው። ይሄ ምን ይፈልጋል? እዚህ ጋር በአንድ 4th ዳን 5th ዳን 6th ዳን ባለው ኢንተርናሽናል ኢንስትራክተር ስር ሆኖ ሊያስተምር ይችላል። ክለብ ከፍቶለት ራሱ ማኔጅ ሊያደርግ ይችላል ከአንደኛ እስከ 3ኛ ዳን። ይሄ አሲስታንት ኢንስትራክተር ነው። ቡሳቦም ነው የሚባለው። ይሄ ቦታ ምንን ይወክላል? መሬትን ይወክላል። መሬት ጥሩ ገበሬ አግኝቶ በትክክለኛ መንገድ ከተንከባከበው ጊዜውን ጠብቆ ካረሰው ጊዜውን ጠብቆ ካስተካከለው ናቹራል ነው እንትኑ ካስተካከለው የኛንም ህይወት የትኛውንም ህይወት ሊያስቀጥል የሚችል እጅግ በጣም ጥሩ ምርጥ ዘር የያዘ ፍሬ ይይዝና ልክ እንዲህ ዝም ብሎ ከመቆም ይልቅ ዝቅ እያለ ይመጣል። የመልካም ዘር የመልካም ፍሬ ምልክት ነው። ይሄ በጣም በዚህ ተቃራኒ ከሆነ እንደፈለገ እዚህ ጋር ማስተር ምናምን እያለ ራሱን ዝም ብሎ ምኞቱን እየተናገረ የሚቆይ ከሆነ ዝም ብሎ እዛ ጥሩ ዘር ውስጥ አንዳንዴ አረም የሚባል ነገር አለ። ይበቅልና ዝም ብሎ ይቆማል፣ ፍሬም አይዝም። ንፋስ ሲመጣ ወደዚህም እያለ ምርጥ ዘር የያዘውን እያራገፈ ለማይረባ ለወፍ ለምናምን ለእንትን ሊያደርገው ይችላል። እንደዚህ ከመሆን መራቅ አለበት ሰው። በትክክል የሆነውን ነገር ሆንኩ ለማለት ዝቅ ብሎ አሰልጣኝ ስር መቆየት አለበት እዚህ ጋር ያለው። ሌላው ከ4ኛ ዳን እስከ 6ኛ ዳን ያለው ደግሞ ኢንተርናሽናል ኢንስትራክተር ነው። ኢንተርናሽናል ኢንስትራክተር ለመሆን ዝም ብሎ እዛ ዳን ላይ ስለደረሰ አይሆንም። እንደነገርኩ የዶጽንሰ ሐሳብ ኮርስ መውሰድ አለበት። ኢንተርናሽናል ኮርስ መውሰድ አለበት። ሳቦ የሚባለው ማለት ነው። ኢንተርናሽናል ኢንስትራክተር ኮርስ መውሰድ አለበት። ኢንተርናሽናል አምፓየር ኮርስ መውሰድ አለበት። የተለያዩ ሪፍሬሽመንት ኮርሶችን መውሰድ አለበት። ይሄ ሰው ሊደር ነው። ሊደር ከሆነ የሊደር ኳሊቲ ሊኖረው ይገባል። በትክክል ከዚህ አልፎ ምርጥ ዘሩን ይዞ ለቀጣዩ ከሱን ለሚከተሉ ሰዎች የተሻለ ደረጃ ላይ እንዲደርሱ ፍሬ እንዲያፈሩ መስራት አለበት። ኢንስትራክተር ነው፣ ሰጪ ነው፣ ሰው ነው። ሰው የሚሆነው ለሰው ሲሆን ነው። ይሄ በጣም ወሳኝ የሆነ በጣም ትልቅ ራንክ ነው። ከዚህ እንግዲህ ከ4ኛ ወደ 5ኛ ዳን ለመሄድ 4 ዓመት መስራት አለበት። ከ5ኛ ወደ 5ኛ ዳን ለመሄድ 5 ዓመት መቆየት አለበት። ከ5 ወደ 6 5 ዓመት መቆየት አለበት። ከ6 ወደ 7 ለመሄድ 6 ዓመት መቆየት አለበት። እዚህ ላይ ሆኖ የሚሰራቸው በርካታ የሆኑ ነገሮች አሉ። እዚህ ደረጃ ላይ ሆኖ ማስተማር አለበት። ከማስተማር አልፎ ስለማስተማሩ ለራሱ ደግሞ ቢያንስ በቀን በሳምንት
ቢያንስ አልተሰራ አልሆነም ከተባለ 2 ቀን የ1 ሰዓት ተኩል ልምምድ ማድረግ አለበት በግሉ ለራሱ። ይሄን ደግሞ በትክክል የሚያደርገው የሱ ሲኒየር ይሄንን ምን ያክል ምን አድርጋል የሚል ሰው መኖር አለበት። ከዛ ወደ ዳን ማሻሻል ዳን ፕሮሞሽን ኤግዛም ሲሄድ ያ ሰውዬ እሱ ስር የነበረው ሰውዬ ተጠይቆ ያለውን ነገር አፕሮቭ ተደርጎ መሆን አለበት። እነዚህ ነገሮች በጣም እንትን ናቸው። እዚህ ደረጃ ላይ ሆኖ መስጠት ያለበትን ነገር ሳይሰጥ ስሙን ቢይዝ ለራሱ በጣም ከባድ ጉዳት ነው ሊሆን የሚችለው። ስለዚህ ቡሳቦም አለ፣ ሳቦም አለ። ሳቦም ምን ይወክላል? ሳቦም የሚለው ሰውን ነው የሚወክለው። ከ4 እስከ 6 ሰውን ነው የሚወክለው ወይም ሟች ነገሮችን በአጠቃላይ ይወክላል። ምክንያቱም እዚህ ምድር ላይ ዘላለማዊ ያልሆነ ሰው ዘላለም የማይኖር ሰው ለሚተካው ሰው በጣም የተሻለ ጥሩ ነገር መስጠት አለበት። ሟች ነውና ነገር በቃ እድሜ ልኩን እዚህ ምድር ላይ የሚቆይ የለም። ስለዚህ ሁልጊዜ ያለህን ነገር ለመስጠት መሰሰት የለብህም። በቴኳንዶ መሰሰት የለብህም። ለእያንዳንዱ ቴክኒክ ግን ስስታም መሆን አለብህ። 1000 ቴክኒክ ከሚኖርህ አንድን ቴክኒክ 1000 ጊዜ መስራት አለበት ብሏል ታላቁ ብሩስ ሊ። በጣም ከፍተኛ የሆነ እንትን ነው እና ይህንን አስመልክተን ነው። ለምሳሌ እኛ ቤልታችን 1 ዙር ነው፣ 2 ዙር 3 ዙር የሚባል ነገር የለም። 1 ዙር የሆነበት ምክንያት በልምምድ ድግግሞሽ በዳበረ አንድ ቴክኒክ ድል መንሳት አለብህ። ባለጋራህን ድል መንሳት አለብህ። ከዛ በህይወትህ ስትኖር ደግሞ አንድ የምታሳካው ግብ መኖር አለበት። ሌላው ለአሰልጣኝህ ወይም ለማስተርህ ወይም ለግራንድ ማስተር አስተምሮ መገዛት አለበት። ይሄ በጣም ወሳኝ የሆነ ነገር ነው። እነዚህን ነገሮች በደንብ ማወቅ አለበት። 1 ዙር የሆነበት ምክንያት ይሄ ነው። ከዚህ ባሻገር ምንድነው ከዛ 7ኛና 8ኛ ዳን አለ ወይም ደግሞ ከ7 እስከ 9 አለ። በ3 ነው የሚከፈለው። 3 ጊዜ 3 9 ነው የሚሆነው። በጣም ገነት ሁልጊዜ የመልካም ነገር ምሳሌ ነው፣ የጥሩ ነገር ምሳሌ ነው። የሚታጣበት ነገር የለም። በዛ ደረጃ መብቃት አለበት ያ ሰው። ማስተር ነኝ ሲል በዛ ዲሲፕሊን ውስጥ ያሉ ነገሮችን በአጠቃላይ ማስተር ያደረገ ማለት ነው። የትኛውም ጥያቄ ይዞ የመጣ ሰው ለዛ ነገር መልስ መስጠት አለበት። የቴክኒክ ክህሎት ችግርም ቢሆን ማረም አለበት፣ ማሳየት አለበት። ማስተር የሚባለው ቃሉ ስለሚያምር ማስተር ብትለው አንተ ጋር የማስተር ስብዕናና የማስተር ሙሌት ከሌለ ዋጋ የለውም እና ሁልጊዜ የተሻለ ብርሃን የሚሰጥ መሆን አለበት። ገነት ብርሃን ነው አይደለ? እንደገና ለምለም ነው፣ በርካታ የሆነ ነገር ነው ያለው። በዛ ደረጃ አንተ ጋር ተመቶ ሊታጣ የሚችል ነገር መኖር የለበትም። ማስተር የሚለው ነገር እሱን እንትን ያደርጋል። 9ኛ ደረጃ ላይ ያለው ደግሞ ግራንድ ማስተር ይባላል። ስለዚህ ቡሳቦም ይባላል። ከ4 እስከ 6 ሳቦም ይባላል። ከ7 እስከ 9 ደግሞ ማስተር ግራንድ ማስተር ይባላል። ወይም ደግሞ 7 እና 8 ሳዮን ይባላል። ግራንድ ማስተር ደግሞ ሳሱንግ ይባላል። ለምሳሌ ሰላምታ ስታሰጥ ቡሳቦም እንዴት ትላለህ? ለክቡር ረዳት አሰልጣኙ ሰላምታ ስጡ ወይም ሰላምታ እንስጥ የሚል ትዕዛዝ ነው። ለሳቦም ደግሞ ሳቦምን ከኩንዴት ለክቡር ሳቦምኔም ማለት የተከበሩ ለማለት ነው፣ ክቡር ለማለት ነው፣ ወይም ደግሞ ለማለት ነው። እነዚህ በጣም እንትን ናቸው። ሳዮንም ከኩንዴት ከተባለ አሁን ለምሳሌ እኔም ሳዮን ነው የምባለው፣ ማስተር ነኝ እኔ አሁን ሳዮን ነው የምባለው። ግራንድ ማስተር ከሆነ ግን ሳሱንግ ነው የሚባለው። ይሄ እድሜው ከ60 ዓመት በላይ መሆን አለበት። ቢያንስ ትንሹ ግራንድ ማስተር 60 ዓመት ነው። ከዚህ በታች የእድሜም ፋክተር አለ። ለምሳሌ አንድ ሰው ማስተር ለመሆን ከ40 ዓመት በላይ ሊሆን ይገባል። የግድ ነው። ኢንተርናሽናል ኢንስትራክተር ወይም 4ኛ ዳን ለመሆን እድሜ 18 ሆኖ አይችልም። 21 ዓመት ሊሞላ ይገባል። እነዚህ ይሄ ራሱን የቻለ ፋክተር ነው። እድሜ በእድሜ የምታዳበረው በልምድ የምታዳበረው ነገር ራሱን የቻለ ትልቅ ፋክተር አለውና ብዙ ጊዜ አዝንላቸዋለሁ። እኔ ምንድነው አንደኛ የተከፈለውን በጣም ውድ ዋጋ ህይወት ማራከስ ነው። እኔ አሁን ብዙ ጊዜ ለተማሪዎች ሳስተምር እኔ አሁን ብማር ያው የት እንደምደርስ አስበው ጥሩ ደረጃ ላይ ብነግድም በጣም ትልቅ የኢኮኖሚ ስታተስ ላይ ልሆን ይችላለሁ። እዚህ ነገር ላይ በመሆኔ ደስተኛ ነኝ። ግን እንደዚህ ዋጋ እድሜ ሁለንተናዊ ነገርህን የሰጠህለን ነገር ባልሆነ መንገድ እየተበላሸ ስታየው ትንሽ ሊያሳመም የሚችል ነገር ይኖራል።
ልክ አይደለም። አሁን ያለው ትውልድ ቆም ብሎ ከየት መጣን፣ እንዴት መጣን፣ እዚህ እንዴት ተደረሰ ማለት መቻል አለበት። ዛሬ ራሱን ማስተር አድርጎ ሰው እያስተማረ ነገ ተማሪውን እንዴት አድርጎ ማኔጅ ሊያደርገው ነው። ያለንን ነገር መቀበል አለብን። ኮንፊደንስ የሚኖረው እንደዛ ሲሆን ነው። ለምን ተክለ ሰውነታችን አይሆንም? ለምን መልካችን አይሆንም? ለምን ሁለንተናዊ ነገራችን? ከዛ ደግሞ ያለን ነገር በዲሲፕሊን በመማር በመለማመድ ያመጣነው ነገር ደግሞ ምንም ይሁን እሱን አክሴፕት አድርገን እዛ ላይ ለመጨመር መስራት አለብን። ብሂሎቻችን ባይዘው በጣም ገላጭና አስተማሪ ናቸው ስለማንጠቀምባቸው ነው። እና በጣም መማር አለብን። ደግሞ አሁን ሊያስተምር የሚችል ነገር በርካታ ነገር ነው ያለው። እኔ አንዳንድ ጊዜ የእሱ መኖርም ሊሆን ይችላል ያልሆነ ነገር ውስጥ እየገባን የማይሆን ነገር የምናደርገው የሚል ነገር ነው የሚኖረኝ። እንግዲህ ያልሆኑትን ለሚሆኑ ሰዎች ከማዘን ውጭ ምንም ነገር የለም። መሆን የሚፈልግ ሰው ካለ ደግሞ በትክክል ወይውን ማሳየት እንችላለን። የምንችልበት ደረጃ ላይ ደርሰናል። አሁን በዳበሳ አይደለም የሚኬደው። እንደናንተ አይነት ብዙ ነገሮችን ሪፈር አድርጎ ትልቅ ነገር ሊያመጣ የሚችል እንደገና በማርሻል አርቱ ጉዳይ ላይ ያገባናል በሚል እንዲህ አይነት ነገር መስራት እጅግ በጣም የተለየ ነገር ነው እና እኔ አሁን በብዙ ነገር የተጎዳው ቢሆንም በሙያ ሰክሲድ አድርጌያለሁ ከሚሉ ሰዎች አንዱ ነኝ። ይሄ ሙያ ደግሞ በዚህ ሂደት ላይ ስትሄድ እንደዚህ አይነት ሰዎች ወደዚህ ነገር መምጣት በራሱ የከፈልናቸውን ዋጋዎች በከፍተኛ ቦታ ሰጥቶ የሆነ ነገር ላይ ይሄ በራሱ ተዘዋዋሪ ስልጠና ነው፣ ተዘዋዋሪ ትምህርት ነው። በእኛ ዲሲፕሊን አጠቃላይ በሁሉም ይመስለኛል የትምህርት የእውቀት ሚስጥር ሊያስተምር የሚችል ነገር በየትኛውም ቦታና ጊዜ እንዳለ ማወቅ ነው። የግድ ኮሌጅ ገብተህ ቁጭ ብሎ ወንበር ላይ ብቻ አይደለም፣ በየትኛውም ቦታና ጊዜ። ይሄ አሁን ኢንፎርማል የሆነ ትልቅ ስልጠና ነው። ማስተርየውም እንዲህ አይነት ነገር እያደረገ ነው። እኔስ ምን እያደረኩ ነው ብሎ ሰው መጠየቅ አለበት እንጂ ያልሆንኩትን ሆንኩ ብዬ ራሴን በጣም እንትን ባደርግ ዋጋ የለውም። እና ብዙ ጊዜ ራሴን ራሱ ማስተር ወጋየሁ ብዬ መጥራት እኔ ያሽኮረምመኛል። ባይዘወይ በስራ ነው ግን ያገኘሁት። በትክክል ዜጎቼ ፊት ተፈትኜ ውጭ ሄጄ መፈተን እችላለሁ። ባይዘወይ ይሁን አንድ ሀገር ምንም ችግር የለብኝም። የአሜሪካን ቴኳንዶ ፌዴሬሽን ስፖንሰር አድርጎ ባለ 5 ኮከብ ላጋርዲያ ፕላዛ የሚባል ኒውዮርክ ውስጥ አስቀምጦኛል ለተወሰነ ጊዜ በሰራሁት ነገር። ለጊዜ ትልቅ ዋጋ እንሰጣለን። ሰዎች እኔ ያኔ 6ኛ ዳን ነኝ እዛ ሲሄድ እና ዳኔን ሲያው 6ኛ ነኝ ወራል ፍሮም ይለዋል ኬም ፍሮም ኢትዮጵያ አፍሪካ ስትላቸው የተለየ አፕሪሺዬሽን ነው ያላቸው። ጊዜ ኑሮ የሆነ ነገር አድርገህ እንዲህ አይነት ነገር ላይ መድረስ ምናምን ትልቅ ነገር ነው የሚሰጡት። ለምንድን ነው የጊዜን ዋጋ ከማንም በላይ ያውቁታል። ልክ የሆነ ሀገር እዚህ ሳይሆን እንደዛው ልፈተን ብትል ልታደርግ ትችላለህ። ግን ምንድነው ተማሪ መማር አለበት። ራሴን ሰጠው ካልክ ሁለንተናዊ ነገር ሊያስተምር ይገባል። ሁለንተናዊ ነገር ሰዎችን ሊያሰናክል አይገባም። በጣም ነው የምጠነቀቀው። እኔ አሁን እርግጠኛ ነኝ ራሴን ማጋነን አይደለም። የሃይማኖት አባትም በዚህ ደረጃ ይጠነቀቃል። በጣም ተጠንቅቄ ነው የምኖረው። ለምንድን ነው ማስተር ወጋየሁ እንደዚህ ያደርጋል አይደል እንዲባል አይፈለግም። በቃ መሆን ያለብኝን ነገር ሰዓት ከሆነ ሰዓት ነው፣ የሆነ ነገር ከሆነ የሆነ እና በዚህ ዙሪያ ሰዎች እንዲማሩብኝ ራሴን ሰጥቻለሁ። በዚህ በአርቴ ዙሪያ ይህንን ነገር ማለት ነው ፈልገው። አሁን እንደ ሀገር አንድ የኤምኤምኤ ውድድር የሚያዘጋጁ አካላቶች አሉ። አንድ ብቻ ሳይሆን አሁን 2 ሆነዋል። ለቀጣይ ደግሞ 3-4 እየሆኑ ይሄዳሉ። ለ120 ሚሊዮን ሰው 2 አወዳዳሪዎች ብቻ በቂ አይደሉም። መስፋፋት አለበት። እንደዚህ አይነት እንትኖች ግን ሲስፋፉ ደግሞ በዛው ልክ ስርዓት ደግሞ መያዝ አለባቸው ሁሉም። እኛ የተሰራውን ስራ በሙሉ አፕሪሼት እናደርጋለን። ግን አንዳንድ ደግሞ የተወሰኑ ወጣ ያሉ ነገሮች ሲኖሩ ደግሞ እንደ ወንድም መመካከር አለብን በሚል ሀሳብ አንዳንድ ነገሮች እያየን ነበረ። የሆነ ሰዓት በተደረገው የኤምኤምኤ ፋይቶች ላይ ማንም ማስተር እየተባለ ኮላአውት የሚደረግባቸው ነገሮች ነበሩ። የሰዎች ስም አናነሳም፣ ግን ያው ለትምህርት በሚል ነገር ስላነሳ ነው። አሁን እኔ ፐርሰናሊ ተነስቼ የማርሻል አርት ኢቲክሱ አይፈቅድልኝም እንጂ ማንም ሰው ይግጠመኝ ማለት እችላለሁ። ኢቲክሱ አይፈቅድም፣ ግን የሰው ስም ሳልጠቅስ በእኔ ተመሳሳይ ሙያ ያለው ማንም ሰው መግጠም ይችላል ብዬ እንትን ማድረግ እችላለሁ። ማን ነው የማርሻል አርት አሰልጣኝ ብዬ ሳስብ ከመስራች ጀምሮ እስካሁን ድረስ ያለው ለሁሉም የሚነካ ነገር ነው። እኔ ፐርሰናሊ ደግሞ አባቶቼ እንደዚህ አይነት ነገር እየተደረጉ ዝም የማለት ሀሳብም ፍላጎትም የለኝም። አንዳንድ ከወርልድ ቴኳንዶ የተናደዱ ሰዎች ዘለው ወደ ፋይቱ የገባሉ። ለምን አሰልጣኞቻችን ተሰደቡ ብለው
አንድ ኤግዛምፕል ማንሳት እንችላለን። ማስተር ሀገረ ሰላም ለምሳሌ የተነሳበት ዓላማ ይሄ ነው። አሰልጣኞች ከምትሳደቡ ለምን ከኛ ጋር አትጀምሩም የሚል ሀሳብ አንስቶ ነው ወደዚህ ፋይት የገባው ማለት ነው። አሁን የኢትዮ ፋይት ናይት ላይ ያለው ውድድር እችን ቃል እናንተም እዛው ስቴጅ ላይ ተገኝታችሁ ነበረ። የውድድሩ ስቴጅ ላይ በዛ ቀንም ተደግሞ ነበረ። የማርሻል አርት አሰልጣኞች አሰልፌ ገርፋቸዋለሁ አይነት ነገሮች። አሁን እንደ ማርሻል አርት አሰልጣኝ እኔ ያው ቦታም አልሰጠውም እንደዚህ አይነት ንግግሮች። ያው ስብዕና የጎደለው አስተሳሰብ ነው፣ እንደ ተራ ነገር አድርጌ ነው የማልፈው። ግን ትውልድ ምን ይማራል ከዚህ? ታላላቅን የሚሰድብ ትውልድ እየመጣ ሲሄድ እንደ ሀገርም የምንከስረው ብዙ ኪሳራ አለ። ማርሻል አርት ደግሞ የዲስፕሊን ስፖርት ነው እያል ዲስፕሊን የሌለውን ዜጋ እያፈራን ከሄድን በጣም ከባድ ነገር ነው እና ዝም ብለህ ሃይላይቱን እንዴት አየው? ይሄ ነገር ምንድነው? አሁን የተጀመረ ነገር ብቻ አይደለም። ይሄ ምናልባት እንደነገርኩህ ይሄ አርት ከሚሊተሪው ክፍል፣ ከደህንነቱ ክፍል፣ ከመንግስት አካልነት ወደ ሲቪሉ ማህበረሰብ ሲመጣ የነበሩ ነገሮች አሉ። እዚህም እዛም አንዳንድ ነገሮች ከዛ በፊት ይነሱ የነበሩ ነገሮች ሚሊተሪ ቤት ስልጠና የወሰዱ ሰዎች ነበሩ በተለያየ ሁኔታ እና ወደ ሲቪሉ ማህበረሰብ አምጥተ ነው ይህን ነገር ስንሰራ ማሰልጠን ሲጀመር ምን ያክል ብቁ ነኝ የሚሉ አንዳንድ ሰዎች ሊሆኑ ይችላሉ። እንዲህ አይነት ጥያቄዎች ያደርጉ ነበር። እንደዚህ አይነት ነገሮች ይነሳ ነበር። ከጊዜ በኋላ ከሰመ በራሱ ይሄ ያው ስርዓት አልበኝነት ነው ሊባል የሚችለው፣ ሌላ ምንም አይደለም። ቅድም እንደነገርኩ የተከፈለውን ዋጋ ካለመረዳት ካለማየት የሚመጣ ነገር ነው። እንደነገርኩ እኛ ማርሻል አርት ስንጀምር በጣም ስትሮንግ ከሆነ ይሄ ሰው ሊያጠቃ ይችላል፣ በጣም በተቻለ መጠን ሶፍት አድርጉት። መንግስትም ህዝብም ይህን ነገር እያየ ልጆችም እየተሸማቀቁ ያልሆነ ነገር እየተሰጠው ወደፊት ሊቆም የሚችልበት ነገር ሊከለከል የሚችልበት ነገር ሁሉ ሊፈጠር ይችላል እየተባለ እንደ ልጅ ያሳድገነው እዚህ ያደረስነው ዲሲፕሊን ነው። አሁን ላይ የመጡ ሰዎች ዳይሬክት ገንዘብ ለማግኘት አንዳንድ የሚያደርጓቸው ነገሮች እንዳጠቃላይ የማርሻል አርቱን እንቅስቃሴ በሀገራችን የደረሰበትንም ደረጃ ቀልብሶ ወዳልሆነ አቅጣጫ ሊወስደው እንደሚችል መረዳት መቻል አለባቸው። ከዛ በፊት የነበረውንም ዋጋ የከፈለውን በርካታ ባለሙያ ጊዜንም ዋጋ አለመስጠት ነው እና ዋጋ መሰጣጠት ያስፈልጋል። እኔ የምለው ምንድነው፣ ሁሉም ሰው ማርሻል አርትን የሚገልጸው በገባው መጠን ነው የሚል እምነት አለኝ። በዚህ ደረጃ ነው ማለት ነው የሚለው ነገር አለ። ለምሳሌ ስለ ኢንተርናሽናል ቴኮንዶ የኢንተርናሽናል ቴኮንዶ መጽሐፍን እጥፍ አድርጎ ማንበብ የሚችል ሰው አንብቦስ ከኔ በላይ ሊያወራ ይችላል። በፕራክቲስ ደረጃ ኤክሰርሳይዝ አድርጎ ስለ እያንዳንዱ ነገር ግን ኢንዲቴል የሆነ ነገር ላይል ይችላል። ምክንያቱም በማንበቡ አዋቂ ሆኗል፣ ያውቀዋል ያንን ነገር። ጥበበኛ ግን አልሆነም። ይሄ ነገር በብዙ ፕራክቲስ ወደ ልብ ገብቶ ልብ ውስጥ ሆኖ ከልብ መንቀሳቀስ ስትጀምር ካፍህ የሚወጣውን አጸያፊ የሆነ ነገር ሁሉ መቆጣጠር የምትችልበት ደረጃ ላይ ትደርስና ሪል ማርሻል አርቲስት ትሆናለህ፣ ጥበበኛ ትሆናለህ ማለት ነው። የዶ ጽንሰ ሀሳብ በትክክል ሲዘልቆ ሲገባ ጥበበኛ ትሆናለህ ማለት ነው። እነዚህ ሰዎች ምናልባት በገባቸው መጠን ነው። ኤክስተርናሊዝም ብለህ ከተረዳኸው ያው ሞቲቬሽኖች አሉ። ሁለት አይነት ሞቲቬሽን አለ። ሁለት አይነት መነሳሳት አለ። ውስጣዊ መነሳሳት አለ፣ ውጫዊ መነሳሳት አለ። ብዙ ጊዜ በማርሻል አርቱ ውጫዊ መነሳሳት ያላቸው ሰዎች ስለሚያገኙት ገንዘብ፣ ስለ ሽልማት፣ ስለ ዝና፣ ስለተለያየ ነገር ነው የሚያስቡት። ውስጣዊ መነሳሳት ያላቸው ሰዎች ደግሞ አርቱ በትክክል ሰዎች ጋር ሄዶ ከሰዎች ጋር ስለመገናኘት፣ ካላቸው ወዳጆች፣ ዘመዶች፣ ጓደኞች ተጨማሪ ሰው ስለማግኘት፣ በአርቱ ስላለው ልዩ እርካታ፣ አርቱን እንዴት እንደሚሰሩት ብቻ ሳይሆን ለምን እንደሚሰሩት አፕሊኬሽኑ ጠልቆ ዘልቋቸው ከልብ የሚሆኑ ሰዎች ናቸው ውስጣዊ ተነሳሽነት ውስጥ ያሉት። ሁለቱም ተነሳሽነት ባይዘወይ ጠቃሚ ነው። እንደ ሁለት ክንፍ ነው የሚታየው። አንድ ክንፍ ያለው አሞራ አይበርም። ውጫዊ ተነሳሽነት ይዞ የመጣ ሰው ወደ ውስጣዊ ተነሳሽነት እንዲመጣ ሊድ የሚያደርገው ቅድም ኢንስትራክተር ሳቦ ምልህ አካል ወደ ኢንተርናል ሞቲቬሽን ሊወስድ የሚችል ሜቶዶሎጂ መጠቀም አለበት። ያንን ነገር ካደረገ ሰውየው እዛ ውስጥ ገብቶ ላይፍ ታይም ዲሲፕሊኑ ያደርገዋል ማለት ነው። እንዲህ አይነት ነገር ካለመሆኑ ተነስቶ
የሚሉት ነገር እኔ ያስቀኛል። ባይዘወይ በክብር ተጠርቻለሁ፣ አልተገኘሁም። ያልተገኘሁበት ምክንያት ያው ጠሪ አክባሪ ነው። ትልቅ አገር አቀፍ 900 ሰው የተወዳደረበት አገር አቀፍ ውድድር ነበረን እኛ ከሁሉም ክልሎች መጥተው ውድድር ያለ ያ ውድድር እስከ ምሽቱ 4 ሰዓት ቆይቷል። በጣም ሰፊና እንትን ስለሆነ ከዛ ወደዛ መሄድ አልቻልኩም። በዛ ምክንያት ነው። አክብረው ጠርተውኛል፣ እግዚአብሔር ያክብርልኝ፣ አመሰግናለሁ። ግን በዛ ሁኔታ ላይ የሚንጸባረቁት ነገሮች የማርሻል አርትን ጥልቅነት ሊሰብኩ የሚችሉ መሆን ሲገባቸው ከሌና ይዋጣልን የሚል ከሆነ ኤክስተርናልና የድብድብ ነገር እንደሆነ የምናደርገው ሊያሳይ የሚችል ነገር ነው። ማርሻል አርት ባይዘው ተደባዳቢ አይደለም። ኃይሉን ሲፈልግ የሚጠቀም ሳይፈልግ የማይጠቀም በሶፍት የሚያደርግ ነው ሊሆን የሚገባው እና አንድ ዙር ቤልት ካለ አንድ ቴክኒክ ባለጋራህን ድል ለመንሳት እንደሚያበቃ ማረጋገጥ አለበት። የምትደጋግም ከሆነ ምናልባት ጉልበት ያለው ሰው ሊሸከመም ይችላል። ይሄ አይደለም ዋናው ዓላማው። ከዛ ያለፈ ጥልቅ የስብዕና ግንባታ ላይ ከፍተኛ ቫልዩ ያለው ዲሲፕሊን መሆኑን አውቆ ከዚህ በኋላ መታሰብ አለበት። ሌላው በማስታወቂያ ደረጃ የሌላውን አርት ዝቅ ልነግር የምፈልገው ነገር ማርሻል አርቶች ሁሉ ማርሻል አርት የሚለው ስም የወል ስማችን ነው። አንድ ያደርገናል። በሙሉ ተደጋጋፊ ነን። በጣም እየሰራህና እየተማርክ ስትሄድ አንድ መሆኑን ነው የምታውቀው። አንድ መሆኑን ትደርስበታለህ። ይሄ የተለያየ ነው እኔ ጋር የተለየ ነገር አለ የሚለው ነገር አይሆንም። ቅድም እንደነገርኩ ፍሪ ፋይት ነፃ ፍልሚያ ቴኮንዶ ውስጥ አለ። ፍሪ ፋይት 50-50 ነው በአይቲኤፍ ህግ። 50% እግር 50% እጅ መሳተፍ አለበት ፍልሚያው ላይ። በዛ ሂደት ነው ምናልባት 70-30 የሚለው የእግርና የእጅ ነጥብ ቆጠራው ላይ ነው። እጆች በሙሉ የትኛውም አካል ክፍል ላይ ቢያርፉ 1 ነጥብ ነው የሚኖራቸው። እግር መካከል ላይ ከሆነ 2፣ ወደ ላይ ከወጣ 3። ይሄ ሲደምር የዚህን ነገር ነው ወደ 70-30 የምትወስደው። ይሄን ነገር ይሄ ምንም ፋይት ኢዝ ፋይት የትም ቦታ በቃ ጥሩ እይታና ጥሩ እንቅስቃሴ የምታረግ ከሆነ የሆነ ነገር ይኖርሃል። ምንም እንትን ሌላው ደግሞ ግራውንድ ስፓሪንግ ሳይቀራል እኛ ጋር ሪል ሰልፍ ዲፌንስ አለ። ምንም የተለየ የምታደርገው ነገር የለም። ከሰው ጋር ነው የምትፋለመው። እኛ በጣም ልዩ የሚያደርገንና ማርሻል አርት ላይ ከፍተኛ የሆነ እንትን የሚኖረው ለምንድን ነው? ጌማችን እጅግ በጣም ብዙ ሚሊዮን ኒውሮንስ ያለው ሰው ስለሆነ የሰው ጭንቅላት ነው። ከሱ ጋር ነው ሰው ሲሰለጥን ደግሞ ሞር በቃ ተከላካይ ነው እና መፍትሄ ፈላጊ ነው። ያንን ነው ቀድመን ነጥብ አስነጥበን የምንፈልገውን ነገር የምናመጣው። በዚህ ደረጃ ነገሮችን በሰላ ሁኔታ ማየት አለባቸው። ለምሳሌ ኤምኤምኤ ስሩ፣ ቴኮንዶ ወይም ደብሊውቲኤፍ ወይም አይቲኤፍ የሚባለው ነገር ምን ይሰራላችኋል የሚል ፕሮሞሽን ብዙ ተማሪዎች ሊታዘቡ ይችላሉ፣ ሊመስልህ ይችላል። በፍጹም አግባብ አይደለም እሱ፣ በፍጹም አግባብ አይደለም እና እንዲሁ አንዳንድ የማያውቁ አይደሉም እንደዚህ ያሉት፣ የሚያውቁ ናቸው። የማውቃቸው ሰዎች ራሱ እንደዚህ ሲሉ ሰምቻለሁ። ልጆች ሲንጫጩ ዝም ብሎ ትኩረት ለመሳብ ነው፣ አውቀው ነው። ቴኳንዶ ይሰሩ የነበሩ ሰዎች ቴኳንዶ ምንም አይሰራም የሚሉ ሰዎች አሉ። ይሄም አግባብ አይደለም። እርስ በርስ መጓተት የትም አያደርስም። ተያይዘህ እንድጠፋ ነው የሚያደርግ። አሁን ኤምኤምኤ ከትርጉሙ ጀምሮ ድብልቅ ማርሻል አርት ነው። የሁሉም ማርሻል አርቶች እንትን ነው እንጂ ኤምኤምኤ ራሱን የቻለ ስፖርት አይደለም። የሁሉም የተውጣጡ የማርሻል አርት እንትን የመወዳደሪያ ፕላትፎርም ነው። አሁን ኤምኤምኤ ውስጥ ለምሳሌ እኔ ኢንተርናሽናል ቴኳንዶ ዩኤፍሲ ተወዳዳሪዎች አሉ። በጣም የሚገራርሙ ልጆች ለረጅም ዓመታት ክብራቸው ማንም ሳይወስደው ረጅም ዓመታት በደብሊውቲኤፍም በውሹም በጂቱኩንዱም በካራቴም በጣም ብዙ ሰዎች አሉ። እዚህ ሀገር ግን አሁን ኤምኤምኤ እየተሰበከ ያለው 3 ስፖርቶች ላይ ነው። ሞይታይ፣ ኪክቦክሲንግ እና ቦክስ ብቻ። ሌሎቹ ማርሻል አርቶች አሳታፊ አይደለም። አሁን ኢትዮ ፋይት ናይት ሲመጡ የውሹ ሳንዳን አቀላቀሉ፣ ግን ስቲል በቂ አይደለም። ወርልድ ቴኳንዶ፣ ኢንተርናሽናል ቴኳንዶ፣ ጂቱኩንዱ፣ ሀፕኪዶ አለ። በጣም ብዙ ስፖርቶች አሉ ማርሻል አርት ውስጥ እና እነዚህን አግላይ የሆነ ፕላትፎርም ነው አሁን እያየን ያለ ነው። እና እንዳልከው ደግሞ ሶሻል ሚዲያው ላይ በዚህ ሰዓት የሚጠቅመው ሞይታይ ነው፣ ኪክቦክሲንግ ነው፣ ቦክስ ነው፣ ማርሻል አርቱን ይወክላሉ ብለን የምናስባቸው ሰዎች በዚህ ደረጃ ወርደው እነዚህ ስፖርቶች አያስፈልጉም ሲሉ እናያለን ብዙ ጊዜ። ይሄ ተገቢ አይደለም። ሁሉም ስፖርት የየራሱ የሆነ ጥቅም ስላለው የተመሰረተበት ዓላማም አንድ ስፖርት ከሌላኛው ስፖርት ስለሚለያይ ማለት ነው። የእነዚህን ፕሮሞሽን እንዴት ታየዋለህ? ያለውን ነገር በትክክለኛ መንገድ ማስረዳት ማስተማር ነው ትልቁ ነገር። ምንድን ነው እንዳልኩህ መጓተቱ አይደለም
ያም የራሱን ነገር እንትን ወደ ማለት ሲሄድ ምንድነው ብርድ ልብሱን ስትጎትት ለማንም ሳይሆን ብርድ ይዞ እንትን ያደርግና ያጨማድዳል። ከዛ ከተወሰነ ጊዜ በኋላ ልጠፋ ትችላለህ። የህይወት እንትንም ነው የሚሆነውና በተቻለ መጠን ሰዎች ማድረግ ያለባቸውን ነገር ቢያደርጉ እንዳልኩ ከልብ ቢሆኑ በትክክል ቢያውቁ ያወቁትን ነገር ወደ ውስጣቸው አስገብቶ ጥበበኛ ቢሆኑ ማርሻል አርቲስት ማለት ከሌላው ሁሉ እንደነገርኩ ከሌላው ሰው ከሌላው ማህበረሰብ ዲሲፕሊን ተከታይ በብዙ ርቀት የተሻለ ነው እና ተቃራኒ እንኳን ቢሆን አጽናፍ ዓለም የተሰራችው ከተቃራኒ ነገሮች መሆኑን ተረድቶ አንዱ ለአንዱ አስፈላጊ መሆኑን መረዳት አለበት። ወደፊት የሚሄድ አካል ወደኋላ የሚሄድ ሌላ አካል ሲኖረው ነው ያንን ያ ሲቃወመው ነው የተሻለ ነገር ሊፈጠር የሚችለው እና ግን ጤነኛ በሆነ መንገድ ነገሮች ቢሄዱ ይሄንን ነገር እንትን ለማድረግ እንደነገርኩ ወደ ሚሊተሪው አካባቢ ከተለያዩ ማርሻል አርቶች ሊበጅ የሚችል ነገር አንድ ላይ ይይዙታል። ልክ እንደዛ ነው የሚችለው አንዱ ለአንዱ አስፈላጊ መሆኑን አረጋግጠው በጋራ ሊካሄድ የሚችል ነገር የተሻለ ደረጃ ላይ ሊያደርስ ይችላል። አንዱን ብለም እያደረገ ሲሄድ ግን በጣም ከባድ ነው ሊሆን የሚችለውና ሁሉም አርት ውስጥ በጣም በርካታ ብዙ ነገር እንዳለ ነው ይነግርያለሁ። ሌላው ስንጀምር WTF፣ ጁዶ፣ ካራቴ፣ ውሹ በርካታ የሆኑ ሌሎች አርቶች አንድ ላይ ሆነን ውድድሮቻችን ራሱ የማርሻል አርት በሚል አንድ ላይ ነበር። በየራሱ ህግ ይመራል። ጊዜው ግን የሆነ አንድ ሳምንት ይሰጥና የማርሻል አርት ውድድሮች ይባላል። ኢቨን በሳምንት አንድ ቀን ሁለት ቀን ሁሉም ማርሻል አርት አንድ ላይ ሆኖ ልምምድ ይደረጋል። ያለንን ዩኒቲ እያሳየን ነው ፍቃድ ተሰጥቶ አሁን በዚህ ደረጃ ላይ እየደረሰውና አሁን ይሄ መስተዳደቢያ መጓተቻ የተለያየ አይነት እንትን ካደረግነው በጣም አስቸጋሪ ነው። ከዚህ በኋላ እንደዚህ አይነት ነገር ባይኖርና ባለሙያዎች እንደ ባለሙያ ቢያስቡ ትልልቅ ባለሙያዎች በተለይ ኃላፊነት አለባቸው። ጊዜያዊ የሆነ ተማሪ ማግኘት ገንዘብ ማግኘት ሳይሆን አንዳንድ ጊዜ አንተ ያበላሽውን ነገር ራስ ለማቃናት ተማሪዎች የሚጠይቁን ጥያቄ እኮ ላትመልሰው ትችላለህ። አሁን ያለው ተማሪ ደግሞ ሁሌ መብቱን ጠያቂ ነው። እንደገና የመረጃ ሰው ነው። እንደ ከዚህ በፊቱ እየተቆጣው ነው ስትለው እሺ ብሎ ቁጭ አይልም። ይሄ ለምን ሆነ ብሎ ይጠይቃል። በኋላ ለራስ መልስ የምታጣለትን ነገር አሁን ላይ ባለ ሁኔታ እንደዛ የምታረግ ከሆነ ከባድ የሆነ ነገር ነው ሊገጥም የሚችለው። ይሄ በጣም በፊትም ጥንት በሆነ ጊዜም የነበሩ አንዳንድ ነገሮች አሉ፣ ግን በዚህ ደረጃ የወረዱ አልነበሩም። ማስተዋል የነበራቸው ይሄ ማህበረሰባዊ ዲሲፕሊኑንም ጠብቆ በትክክል ነገሮች መሄድ ባለበት ሁኔታ የሄዱ የነበረ ነገር ነው ያለውና ይዋጣልን እና እንደዚህ እናድርግ የሚለው ነገር አሁንም ቢሆን ያልተቀረፈ ነገር አለ። ማህበረሰቡ ጋር የድብድብ ስፖርት ነው። ስለ ዶጽንሰ ሐሳብ ስለ ስብዕና እድገት ስታወራ እኮ በግርና በእጅ ከመማታት ውጭ እንደዚህ አይነት ነገር አለው እንዲህ ብሎ የሚያስብ ሁሉ ሰው አለ። ትልልቅ ሚዲያዎች ላይ ይሄን ደግመ ስታሳይ ሌላ ችግር ውስጥ ሊያስገባ ይችላልና ቆም ብለን አስበን መተሳሰብ ባለበት ሁኔታ አስፈላጊ ከሆነ መማማር ባለበት ሁኔታ ነገሮች ቢሄዱ ጥሩ ነው። ሌላው ዝም ብለን ኤክስተርናሊ ብናየው ምናልባት 35 ዓመት 40 እስከሚሆን ድረስ ጩንቻ ልትጠቀም ትችላለህ። ከዛ በኋላ ይከዳሃል። የሚኖረው አእምሮህ ብቻ ነው። እኛ ጋር የዶ ጽንሰ ሐሳብ የሚለው ትልልቅ ማስተሮች ግራንድ ማስተሮች ከፍተኛ የሆኑ ነገሮችን የሚሰሩት አእምሯቸው ውስጥ ባለው ጥንካሬና እዚህ ጋር ባስቀመጡት ከባድ ሜቶዶሎጂ ነው። በዚህ ሁኔታ ካልሄደ ከጊዜ በኋላ በጣም ተራ የድብድብ ነገር ሆኖ እንዳይቀር ያሳስበኛል። እኔም አሳሳቢ ነው። ይሄ ካሁኑ ሃይ መባል አለበት የሚል ነገር ነው። እኔ እንግዲህ ማርሻል አርት ሳሳልፍ ፋይት እንደ ፒዛ ስላይስ አንዷን ስላይስ ናት ብዬ አስባለሁ። ምክንያቱም ከዛ ውጭ ከፋይት ውጭ ብዙ ነገሮች እንማራለን። እንዳልኩ አሁን የዶ ጽንሰ ሐሳብ ሰው አንደርስታንድ ሲያደርግ ፋይት ተራ ነገር መሆኑን ያውቃል። ልብህ ካበጠና የዶ ጽንሰ ሐሳብ ካልገባህ ደግሞ ዛሬ የሰራውን ፓንች ሲሰው ላይ ሞክረው እያልክ ወተት ሞክረዋለህ። አሁን ኢትዮጵያ ውስጥ እየሆነ ያለው ነገር ይሄ ነው። አሁን በየሰፈሩ መነቃቃቱ ጥሩ ነገር ነው። ግን ማንም እየመጣ ኮላውት ያደረገ እንትናን ግጠመኝ ኢቭን አስተማሪዎቻቸውን ኮላውት የሚያደርጉ ብዙ ሰዎች እያየን ነው። እነዚህ ከዶ ጽንሰ ሐሳብ የወጡ አስተሳሰቦች ናቸው። አስተማሪ ማለት በማርሻል አርት ውስጥ ምን ያክል ሪስፔክት እንዳለው ህጉ ራሱ የተቀመጠው ህግ በጣም ትልቅ ሪስፔክት ስላለው ማለት ነው። እና እኔ ምን ልጠይቅ ፈልጌ ነው ማርሻል አርት ማለት ፋይት ብቻ ነው ወይ? ከፋይት ውጭ ሌላ ህይወት የለውም ወይ ማርሻል አርት? አሁን እየሆነ ያለው ነገር
የማርሻል አርት መገለጫው ሪንግ ውስጥ ገብተህ ፋይት ማድረግ እንደሆነ ነው እየታሰበ ያለው። ግን ከፋይት ውጭ በጣም ብዙ ትምህርቶች እንዳሉ ነው አንደርስታንድ ያደረኩት የተማርኩትም እና አንተ ይሄንን በደንብ ማብራሪያ ስትል። አዎ ምንድነው አሁን እንደነገርኩ አስተማሪህን አይደለም ለፍልሚያ ኮላውት ልታረገው በሙሉ ሁሉ አይነህ እንደዚህ ልታየው አይገባም። ምክንያቱም ሄደህ ዝቅ ስትልለት የኖርክ ካንተ የተሻለ ዕውቀት ቀዳለሁ እያልክ የቆየህ ሰው ነው። እንደነገርኩ የቤልታችን አንድ ዙር መሆን ለአስተማሪ አስተምህሮ ካስተማሪ ያገኘሁት ነገር ለእድሜ ልክ የህይወት ግብአት ይሆነኛል ብለህ ነው እንትን እያደረክ ያለው። የሰጠኸኝ ነገር ልክ አይደለም ብሎ እንደመሳደብና የሰጠኸውን ነገር እንደማውጥቶ እንደማፍሰስ ነው እሱ የሚቆጠረው። በጣም ትክክል ያልሆነ ነገር እንደሆነ ሰው መረዳት አለበት በዚህ እና ከድብድብ ያለፈውን ነገር ከኪክና ፓንች ያለፈውን ነገር ማየት ካልቻል ያው ኪክና ፓንች ፍልሚያ ከሆነማ የትኛውም እንስሳ በዛ ደረጃ ያደርጋል። አህያ፣ ፈረስ፣ ዝንጀሮ እኮ ፍልሚያ ልታሳየው ትችላለህ። የአህያን ኪክ ማን ነው ተከላክሎ ራሱን ቀጣይ እንትን ሊያደርግ የሚችለው? በዛ ደረጃ አይደለም መታየት ያለበት እና አካልና አእምሮ መዋሃድ አለበት። ማድረግ ያለብህ ነገር ወደ ጥበብ መምጣት ወደ ልብ መውረድ አለበት። ሁሉም ነገር ከልብ መሆን መቻል አለበት። ይህንን ነገር በአግባቡ መረዳት ካልተቻለ ከፍተኛ የሆነ ችግር ውስጥ እንደሚያስገባን ማሰብ ያስፈልጋል። ማርሻል አርት የሚለው ነገር ቅድም እንደነገርኩ በየትኛውም የህይወት መስመራችን አላስፈላጊ የሆኑ ነገሮችን በብልሃትና በዘዴ አልፈን የምንፈልገው ግብ ላይ ለመድረስ የምንማርበት የረቀቀ መንገድ ነው። ከዛ ባሻገር ወደ አማርኛ እኮ ስናመጣው ወታደራዊ ጥበብ የሚለውን ነገር ነው። ሁልጊዜ ፍልሚያን እንደ ችግር መፍቻ ከተጠቀምን አቅም የለንም ማለት ነው። የዓለም ጦርነት እኮ ብዙ ነገር ራስ ወዳድነትና የችግር አፈታት ስርዓት መደህየት እኮ ነው ወደ ጉልበት የሚወስድ እኮ። የችግር አፈታት ስርዓትህ እጅግ በጣም በእውቀት በጥበብ የተሰላ ከሆነ ማድረግ ያለብህን ነገር ታደርጋለህ። ችግሮችህን በአግባቡ ትፈታለህ። የማይሆን ነገር ውስጥ አትገባም። ወደ ፍልሚያ አትሄድም። ወደ ውጊያ አትሄድም በፍጹም። እዚህ ነገር ላይ ሰው ማሰብ አለበት እና እንደ ማርሻል አርት ባለሙያ የችግር አፈታት ስርዓታችን እጅግ በጣም የተሻለ ነው። ይህንን ተከትሎ ደግሞ ቀና አስተሳሰባችን በጣም ከፍተኛ ደረጃ ላይ የደረሰ ነው ብለን ካልን በትክክል በውይይት ማድረግ ያለብንን ነገር በማድረግ ሂደት ነው ችግሮቻችን መፈታት ያለባቸው እና ይሄ ድብድቡን አላስፈላጊ የሆነውን ነገር እንደ ችግር መፍቻ ከተጠቀም ምንጊዜም ጦርነት ውስጥ ነው ያለነው ማለት ነው። ከዚህ መውጣት መቻል አለብን። ያው ሰላማዊ የሆነ ህይወታችንን ልንመራ የምንችለው ሰላማዊ በሆነ መልካም ግንኙነት መሆን መቻል አለበት። ከዛ ባለፈ ሁልጊዜ ችግሮች የሚፈቱት ሪንግ ውስጥ ነው ብለን ካሰብን ይሄ ሰብአዊም አይደለም የሚለውን ነገር ነው ማስቀመጥ የምችለው። ከዛ ባሻገር አርቶች ሁሉ ከፍተኛ የሆነ የመፍትሄ ሀሳብ አላቸው። ሁሉም ማህበረሰብ በሙሉ ጊዜ አልተረፈውም። እኛ እንደምናስበው ሞኝም አይደለም። ያለ ምክንያት አይደለም የሚከተለው፣ ምክንያት አለው። እኛ በገባን መጠን ነው አርቱን የምናስተምረው የምንማረው። በገባን መጠን ደግሞ አርቱን ወደ ሰው ልናስተላለፍ እንችላለን። እንደዚህ ደግሞ ምናልባት በተለያየ ሁኔታ የገባቸው ሰዎች ደግሞ ወደ ትክክለኛው መስመር ሊያመጣ የሚችል ብልሃቱ አለን። እኛ ፍላጎት ካለ ይህንን ነገር ማድረግ እንችላለን። ልምዳችን፣ ጊዜያችን፣ ቆይታችን ቀላል አይደለም። ከ40 ዓመት በላይ አንድ ሰው እኮ በጣም አድጎ ትልቅ ስራ የሚሰራበት ነው። ይህን ያህል ጊዜ በጣም ብዙ ነገር ስናጠራቅም ነው ይኖር ነው እና የሚያለያዩን ነገሮች ላይ ትኩረት ከምናደርግ አንድ የሚያደርጉን ነገሮች በጣም ብዙ ናቸው። በማርሻል አርት ዙሪያ ሁሉም ማርሻል አርት ጋር ያለውን ኳሊቲ አከብራለሁ፣ አደንቃለሁ። ሁሉም ጋር ያለው ደግሞ ሁሉም ውስጥ አለ። ባይዘው በተለያየ ሁኔታ ስለሚገለጽ ነው፣ በተለያየ ደረጃ ስለሚገለጽ ነው እና የምናውቃትን ነገር ብቻ ይዘን ወዳልሆነ አቅጣጫ መሄዱ ችግር ውስጥ ነው የሚያስገባን። ሌላው እንደነገርኩ ሰው ላይ የምንሰራው ነገር ደግሞ ከፍተኛ የሆነ ጥንቃቄ ይፈልጋል። ከስራዎች ሁሉ በላይ ሰው ላይ መስራት ነው። ይሄ በጣም ትልቅ የተቀደሰ ነገር ነው። ይህን የተቀደሰ ነገር ደግሞ በትክክለኛ መንገድ ካልገለጽ ነው፣ ሰውን አዋቂ ካላደረግ ነው፣ ከአዋቂነቱ ባሻገር ደግሞ ወደ ልቡ ነገሮችን ማስገባት ካልቻል፣ ከዛ ጥበበኛ ካላደረግ ነው በጣም ከፍተኛ የሆነ ችግር ውስጥ ሊያስገባን ይችላል የሚለውን ነገር
ጥብቅ አድርጌ መናገር እፈልጋለሁ። ምክንያቱም ብዙ የተጓዝናቸው ጉዞዎች ዋጋ ተከፍሎ እዚህ ደረጃ ተደርሰዋል። የተከፈለውን ዋጋ አፕሪሼት ማድረግ መቀበል ያስፈልጋል። ልምድ ሼር ማድረግም ከሆነ ደግሞ ሼር ማድረግ እንችላለን እና ይሄ ፕሮሞሽን የሚሰራባቸው መንገዶች ራሱ እንደገና በደንብ መገምገምና መታሸት አለባቸው። ጥንቃቄ ይፈልጋል። እዚህ ላይ በጣም ትኩረት መደረግ አለበት የሚል ነገር አለኝ። በጣም አሪፍ ማስተር፣ ስለሰጠን ጊዜ በጣም እናመሰግናለን። በመጨረሻ ቀረ የምትለው ማመስገን የምትፈልገው ማስተላለፍ የምትፈልገው መልእክትም ካለ እድል ልስጥ። አመሰግናለሁ። እንግዲህ በአጠቃላይ ሁሉንም አሁን እዚህ ቁጭ ብለን ስለ ማርሻል አርት እንድናወራ ያደረጉን ተከታዮቻችን፣ ተማሪዎቻችን፣ የሁሉም አርት ዲሲፕሊን ተከታዮችን ከልብ አከብራለሁ። እጅግ በጣምም አመሰግናለሁ። ጊዜያቸውን ተጠቅመው እኛን አምነው በዚህ ሁኔታ መጥተው መሆን ያለባቸውን ነገር እየሆኑ ስላሉ የማርሻል አርቱ ዲሲፕሊን አጠቃላይ ሁለንተናዊ ነገር የጠቀማቸው ቢሆንም እንኳን ጊዜያቸውን በመስጠታቸው ከፍተኛ የሆነ አድናቆት፣ አክብሮት ሊቸራቸው ይገባል የሚል ነገር አለ። ከዛ ባሻገር ማስተርዮም በጣም ከልቤ መናገር እፈልጋለሁ። ምንድነው እንትኑ በመጀመሪያ እኛ ያላየናቸው ነገሮችን በአጠቃላይ አይቶ እዚህ ነገር ላይ ትኩረት ባደርግ፣ ለምሳሌ አሁን ገንዘብ ሊያስገኝ በሚችል መልኩ ሌሎች ነገሮችን መስራት ይቻላል። የማርሻል አርትን ጥልቅ ዲሲፕሊን በተወሰነ ጊዜ አይተህ ተረድተህ ይሄ ነገር በዚህ መልኩ መሰራት አለበት፣ ሰዎቹ ይሄ በትክክል ጥረታችን ጥሩ ተቀባይነት አግኝቶ እዚህ ጋር ደርሷል ማለት ነው። ይህንን በማድረግህ የእውነት ለመናገር ከልብ የመነጨ ምስጋና ላቀርብልህ እወዳለሁ። ተባረክ፣ ጊዜህን ይባርከው። ይህንን ስቱዲዮም በጣም ሰፋ አድርጎ ወደ ትልቅ ሚዲያ ይቀይረው። እጅግ በጣም ነው የምናመሰግነው። ጥሩ ድምፅ ሆነናል። በእውነት ለመናገር ይሄ በጣም ቀላል ነገር አይደለም። ከዚህ ባሻገር እንግዲህ ያው አሁን እንደተነጋገርነው የማርሻል አርት ዲሲፕሊን እጅግ በጣም ጥልቅ መሆኑን ሊሰብክ በሚችል መልኩ ነገሮች በሙሉ የተሰሉ ቢሆኑ የተሻለ ደረጃ ላይ ልንደርስ እንችላለን። አንዱን ዝቅ ከፍ የማድረግ ነገር ባይኖር እንመርጣለን። ይህንን ነገር ለማስተካከል አስፈላጊ ከሆነ ያለችንን ትንሽ ልምድ ሼር ማድረግ እንችላለን። በተቻለ መጠን ነገሮች በአግባቡ እንዲሄዱ መደረግ አለበት። አሁን በኤምኤምኤ ውድድር በተለያየ እንደዚህ አይነት ነገር መምጣቱ ለልጆቻችን ለዜጎቻችን ትልቅ ነገር ነው። ይሄ ባይዘው በዓለም ላይ ያለ ነው። በዓለም ላይ የሌለ ነገር አይደለም። እኛ ሀገር ሲመጣ በጣም ከንትን መውጣት የለበትም። በእርግጥ ትኩረት ለመሳብ በጣም የተለያዩ ነገሮች ሊደረጉ ይችላሉ። የማህበረሰባችንን ስርዓት ባከበረ መልኩ እንኳን መሆን አለበት። የታላቅና ታናሽ እኮ ታላቁን እኮ በስም የማይጠራበት ዘመን ነው። አሁን አባትና እናት ራሱ በስም ነው እየተጠራ ያለው። ይሄ በሰልጠን ሊመስለን ይችላል። ያለንን ነገር እየጣልን እየሄድን ነው። ስለዚህ የማህበረሰቡን ዲሲፕሊን፣ ሃይማኖት፣ የተለያዩ ሁኔታዎችን ሊያከብር በሚችል መልኩ ነገሮች ሆኖ ጥንቃቄ በተሞላው መንገድ ማስታወቂያዎች መደረግ አለበት። እኛ ዝም ብለን ሞኝ አይደለንም። ይህን ያህል ዓመት ያጠፋ ነው በትክክል በገባን መጠን ሰርተን ብዙ ሰዎች ተከትለውናል። ብዙ ሰው ላይ ከሆነ ደግሞ የሚሰራው የሰዎች ዲሲፕሊን፣ አጠቃላይ የአርት እንቅስቃሴ፣ ሁለንተናዊ ነገር መከበር አለበት እና እዚህ ነገር ላይ ትኩረት መደረግ እንዲችል በአጽንኦት መናገር እፈልጋለሁ። አጠቃላይ ስላለን ነገር ከልብ አመሰግናለሁ። በጣም እናመሰግናለን ማስተር። እዚህ ፕሮግራም ላይ እንግዳ እንዲሆን የምትፈልጉት ሰው ካለ ኮመንት ስር ላይ ስሙን አስቀምጡልን። እኛ ማንኛውም ሰዎች እዚህ አምጥተን በማስተር ፖድካስት ለማርሻል አርቱ ሰፊ ውይይት እናደርጋለን። ይህንን ፔጅ ግን ለብዙ ሰዎች እንዲደርስ ሼር እያደረጋችሁ የበኩላችሁን አስተዋጽኦ አድርጉ። በጣም እናመሰግናለን።